የፖለቲካ ፓርቲ ሳይሆን እኔ የማየው ህወሓት ማለት የትግራይ ህዝብ ለመጨፍጨፍና ከምድረ ገጽ ለማጥፋት የተሰጠች ሽፋን ናት። የትም ሰስቴን አያደርገውም። ስለዚህ አብይ ስልጣን ላይ ለመቆየት የግድ ገንዘብ ያስፈልገዋል። መንግስት ያለ ገንዘብ መኖር አይችልም። ተመሳሳይ እኔ አሰብንም ግማሾቹ ለፎቶ ነው የሚፈልገው እንዳልሽው ለአረቦቹ አብይ አህመድን እንኳን ሸምግለው ወደብ ሊሰጡት ለፍርድ ሊያቀርቡት ነው የሚፈልጉት። የአብይ አህመድን ጠቅላይ ሚኒስቴርነትና ኃላፊነት ደግሞ አምነው ተቀብለው ነው አብሯቸው እየተጓዙ ያሉት። አሁን የሰውዬ አማራ ነው ያለው አይደለ? ጌታቸው ወሎ የተወለደ ራያ ጌታቸው አማራ ነኝ ብሎ ያቀር ጌታቸው ኦሮሞ ነኝ ነው የሚለው። አክቹሊ ማንንም እያነሳ የሚወረውረው ድንጋይ ነው። ጌታቸው ወደ ከሳኒታይዘርነት ወደ ገዳይ ቫይረስነት የተቀየረ። ይሄንን ደግሞ እንደ ምክንያት ያስቀመጡት ትግራይ ላይ 8 ወር ብቻ ነው የቆየ ነው ብለዋል። ወለጋ ላይ ከመጣው ጀምሮ ያው ጦርነት አለ ማለታቸው ነው። አይኑ ሳይቀር ወጥቶ እጆቹ ወደ ኋላ ታስሮ ተከዜ ባህር ላይ ተወርውሮ ሱዳን ላይ ተከዜ የተፋው። ሰላም እንዴት ናችሁ? የናይል ሚዲያ ቤተሰቦች እንደምን ሰምታችኋል? ናይል ሚዲያ ላለፉት 2 ሳምንትና ከዛ በላይ የሚሆን ጊዜያት ከናንተ ከቤተሰቦቻችን ትንሽ ራቅ ብለን ነበረ። ያው አንዳንድ የስራ ማስተካከያዎችን በማድረግ ነው ላለፉት ሳምንታት የጠፋ ነው። ዛሬ እንግዲህ መተናል። የጠፋንበትን ጊዜ የሚያካክስ ፕሮግራም ነው ይዤላችሁ የመጣሁት። የዛሬው እንግዳይ ብዙዎቻችሁ ታቋታላችሁ። ዛሬ ከማራማዊት ኃይሌ ጋር ነው ቆይታ የማደርገው። በብዙ የናይል ሚዲያ ቤተሰቦች ጥያቄ ነው እንግዳይን ዛሬ ይዤላችሁ የመጣሁት። የተለያየ ርዕሰ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። በተለይ ደግሞ የሀገራችን ፖለቲካ ወዴት እያመራ ነው በሚለው ዙሪያ ባሳለፍነው ሳምንት ጠቅላይ ሚኒስትሩ በፓርላማ በነበራቸው ቆይታ ያነሷቸው ሀሳቦች ነበሩ። በተለይ ደግሞ ቀይ ባህርና ምዕራብ ትግራይን የሚመለከት ነገሮች አንስተዋል። እሱን ያነሳን ከማራማዊት ጋር ቆይታ የማደርግ ይሆናል። ፕሮግራሙን በጣም ተወዱታላችሁ። በእናንተ ጥያቄ መሰረት ነው ዛሬ እንግዳ ይዤላችሁ የመጣሁት። ለዚህ ቻናል ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ፣ አብራችሁ ቆዩ። ማራማዊት እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ወጣት ነሽ? ደህና ነኝ። በጣም አመሰግናለሁ እንግዳይ ስለሆንሽ። እኔም በጣም አመሰግናለሁ እንግዳይ ስላደረግሽ። ብዙዎች ያውቃሉ የኔና ያንቺን መቀራረብ። በተለይ አዲስ አበባ ሄጄ አጋጥሞኝ በነበረበት ሰዓት ተደጋጋሚ ስለኔ ተሰሪያቸው በነበሩት ፕሮግራሞች ከዚህ ቀደምም አንቺ ሚዲያ ላይ ጋብዘሽኝ ነበርና እንደምንቀራረብ ያው በተለያዩ አጋጣሚዎች ሰው ያውቃልና በጣም ብዙ ሰዎች እንግዳ አርጌ እንድጋብዝሽ ጠይቀውኛል። ፍቃደኛ ስለሆንሽ በቤተሰቦቼ በናይል ሚዲያ ቤተሰቦች ስም በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። በጣም ለምንወድሽ ናይል ሚዲያ እንዲያድግ በጣም 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 ፍላጎት አለን። ያንን ስል ስፔሻሊ ወደ ፍቅር ወይ ፌቨር እና ምስላለኝ ሳይሆን አቅምሽን ስለማይ ያለሽን አቅም ስለማይ እንዳንቺ አይነት አቅም ያላቸው በሁሉም ዘርፍ ተሰማርተው መስራት የሚችሉ ፖለቲካ ውስጥ ብታስገቢያቸው፣ አርት ውስጥ፣ ሰብአዊ መብት ላይ ብትፈልግ ብታስገቢያቸው፣ በሁሉም ቦታ ላይ ኢንተርቴንመንት ላይ ብታስገቢያቸው ሁሉንም ገብተው መስራት የሚችል አቅም ያለው እንዳንቺ አይነት ሰው እንዲያድግ የኛ ምኞታችን። በጣም አመሰግናለሁ። በጣም አድርጌ ነው ማመሰግነው። ጥያቄዎችን ከመጀመር በፊት ወይ አንቺ ሐሳብ እንድትሰጫቸው ካዘጋጀኋቸው ጥያቄዎች ከመሄዴ በፊት እስቲ አንዲት ጉዳይ ላንሳ። በዚህ በያዝነው ሳምንታት በማህበራዊ ሚዲያ በጣም መነጋገሪያ ሆነሻል። አንዱ በጣም ያስገረመኝ ደግሞ ቅርብ ሰዓት አንቺ እንግዳይ እንደሆንሽ ለአንድ ወንድሜ የሚያጫወትኩት ያነሳልኝ ነገር ነበረ። ኤርትራዊ ነች፣ ባለቤቷ ኤርትራዊ ነው፣ እሷም ብትሆን ኤርትራዊ ነች። በተለይ ማህበራዊ ሚዲያ ላይ ደግሞ ኤርትራዊ መሆን ምን ችግር ነው እንደ እስክል ድረስ ማለት ነው በጣም መነጋገሪያ ሆኖ ነበርና እስቲ በዚህ ጉዳይ እናንሳ። አስመራ ነው ወይ ያደግሽው ብዬ ልጠይቅሽ። ቴንኪዩ። እንግዲህ ጎንደር አስመራ ከሆነ እነሱ ይንገሩኝ። ምን በአብይ አህመድ ዘመን እኮ ያልሆነ ነገር የለምና ከብዙ ኤርትራውያኖች ጋር አድጌያለሁ። ጎንደር በጣም በሚገርም አይነት የዛሬዋ ጎንደር ሳትሆን የእነ አብይ አህመድ ያበላሿት ጎንደር ሳትሆን ያቺ የድሮዋ ጎንደር የትግራይ ህዝብ ተጋሩ ኤርትራውያን ጎንደሬ ተብሎ የሚኖርበት ምንም
ግን ልዩነት የሌለው ያደግኩበት አካባቢ ሞስት ፕሮባብሊ ከአማርኛ ይልቅ ሞር ዶሚነንትሊ ትግርኛ የሚናገርበት ነው። ብዙ ኤርትራውያኖች የነበሩበት ከተጋሩ ይልቅ በጣም ብዙ ኤርትራውያኖች የነበሩበት እና ጠዋት ከእንቅልፍ ስትነቂ የምትሰሚው አስመራ ጸዓዳ የሚል ዘፈን ነው። ጮክ አድርገው የሚከፍቱት ሲጠራ የምትሰሚው በትግርኛ ነው። በበራችን ሲያልፉ ከመሐድርኩም ብለው ሲያልፉ ነው የምትሰሚያቸው። እና ከብዙ ኤርትራውያኖች ጋር ነው ያደግኩት። ባልሽ ኤርትራዊ ነው ወይ ለማለት እኔ እኮ የአና አብይ ዘመን እኮ በጣም ይገርመኛል። ህወሓት ነው የዘር ፖለቲካ የፈጠረ ይሉሻል። ግን እኔ በህወሓት ዘመን ሰምቼ የማላውቀው ዘመን ነው በእነ አብይ የሰማሁት። ከእነ አብይ በላይ ዘረኛ አለ? ኦፒዲዮ እኮ ማለት የመጨረሻ ዘረኛ እኮ ነው። ቁጥር እየሰፈረ ፐርሰንቴጅ እያወጣ ነግሮናል እኮ አብይ አህመድ። ይሄን ያህል ከጎቦ ነው ጋቦ፣ ይሄን ያህል ከጉራጌ፣ ይሄን ያህል ከምናምን ሞተ ብሎ ሙታንን እንኳን ሬሳቸውን በጎሳቸው የሚቆጥር እንደና አብይ አይነት ጎጠኛ፣ እንደና አብይ አይነት ዘረኛ፣ እንደ ኦፒዲዮ አይነት በፐርሰንቴጅ ይሄን ያህል ፐርሰንቴጅ አማራ አለብሽ፣ ይሄን ያህል ፐርሰንቴጅ ትግሬ አለብሽ፣ ይሄን ያህል ፐርሰንቴጅ ኤርትራዊ አለብሽ የሚል እኔ እንደና አብይ አህመድ አይነት ዘረኛ በምድር ላይ አይቻላቅም። እኔና ባለቤቴ ስንጋባው የተጋባነው ተዋደን ሰውነታችን እኔን ወዶኝ እሱን ወድጅው የማዘር ነኝ የማዘር ነህ የሚባል ነገር በፍጹም አናውቅም። ዘራችንን ደግሞ መርጠን አይደለም። የገረመኝ ነገር ግን የተናገርኩትን ነው ያረጋገጡልኝ ፕሮግራሜ ላይ። የኤርትራን ህዝብ ነው ጨፈጭፋሉ የተነሱ አብይ አህመድ አሁን ቀይ ባህር እኮ አይደለም አጀንዳው። ቀይ ባህር ልክ ነሽ፣ እሱን እንመጣበታለን። ግን ትክክል ነሽ፣ አጀንዳው እንደዛ ነው፣ ህዝብ መጨፍጨፍ ነው። ከቀይ ባህር ጋር ግንኙነት የለውም። እንደ ህዝብ ነው። ኢቭን በቁጥራቸው እኮ ነው የሚያሰላቸው። እንደነ አብይ አህመድ እኮ አይነት ጠባብ እኔ በምድር ላይ ሰምቼ አላውቅም። ሰው በጾታው የሚጠቃበት፣ ሰው በኤትኒሲቲው በዘሩ የሚጠቃበት፣ በቁጥሩ የሚጠቃበት እንዴ! እንደነዚህ አይነት እኮ ጠባብ፣ እንደነዚህ አይነት በቃ ሳቤጅ ያልሰለጠነ ገና በአንደኛው ሴንቸሪ የሚኖር አይነት አመለካከት ያላቸው ናቸው። እና በቀደም ዕለት ወጥቼ ነው ይጨፍጨፍ እኮ ያሉት ኤርትራዊ ነው። ሱዳን ላይ ዛሬ የምታየው ምንም ዲስክሪሚኔት አያሉ መጥተው ህፃን ነው ወንድ ነው ምንድን ነው አይሉ ይገሏቸዋል። ነገ ጠዋት የትግሬ ዘር ትላንትና በትግራይ ጦርነት የትግሬ ዘር ያለባቸው አይደል እየታሰሩ እስር ቤት የገቡት። ሙሉ ትግሬ ነሽ፣ ትግሬ አይደለሽም፣ ትግርኛ ትችያለሽ፣ አታውቂያለሽ፣ የፖለቲካ ገና ትግሬ ዘር አለባቸው በማለት ብቻ ነው እና አብይ የጨፈጨፉ የገደሉ። ነገ ጠዋት የኤርትራ ህዝብ ይገደል ሲባል የኔም ልጆች የኤርትራዊ ደም አለባቸው። ስለዚህ የኔም ልጆች ይጨፈጨፋሉ ማለት እኮ ነው። የኔ ልጆች ብቻ ሳይሆን ማንም የኤርትራ ደም ጠብታ ባይዛው ጻድቃን የሚባሉት ሰውዬ እኮ ሚስታቸው ኤርትራዊ ናት። የእሳቸው ሚስት ከዚህ ነጻ አትሆን። የኤርትራ ዘር አለበት የተባለ በሙሉ ደም ያለበት በሙሉ ይጨፈጨፋል። ምክንያቱም እንደ ህዝብ ነው እናጥፋ ያለው። ስለዚህ ባለቤት የሚገርምሽ ነገር እንደኔ ባለቤት አይነት ቅዱስ በምድር ላይ የለም። ክርስቶስ ኢየሱስን የሚመስል ባል ነው ያለኝ። አምናኪልኝ በጣም እግዚአብሔርን የሚፈራ እግዚአብሔርን የሚወድ ስለ ዘር የሚያውቀው ነገር የሌለ እኔ ነኝ። እንደውም ዘሩን የምቆጥርለት እሱ የሚያውቀው አንደኛ ሰው መሆኑ፣ ሁለተኛ በዘሩ በኤትኒሲቲ ወይ በናሽናሊቲ ኢትዮጵያዊ መሆኑ፣ በሲቲዝን ደግሞ አሜሪካዊ መሆኑ። እነዚህ ግን ኤርትራ ጋር ነው ጸባቸው ያልኩትን ያረጋግጡልኝ። አየሽ የሚገሉት ኤርትራኖችን ነው። ኤርትራ የተባለን በሙሉ ማጥፋት የሚፈልጉ ያልኩት ትክክል ነበርኩ። የኔም ልጆች እኮ የኤርትራ ደም አለባቸው ስላልኩኝ ወዲያ ወንጀል ሆነ። አየሽ ኤርትራዊነት ወንጀል ነው ለእነ አብይ። የሻዕቢያ አባል መሆን አይደለም፣ ኢሳያስ አይደለም ለነሱ ጠላቸው። ኤርትራዊ ማለት እነዚያውን ብርጌድ ንሓመዱ ብርጌድ ለምናምን የሚባሉት ቢነቁ ይገባቸዋል። ኤርትራዊ ማለት ለእነ አብይ ጠላት ነው። ትግራዋይ ማለት ለእነ አብይ ጠላት ነው። አማራ ማለት ለእነ አብይ ጠላት ነው። ሰሜን ማለት በአጠቃላይ ለእነ አብይ ጠላት ነው። ይሄን ደግሞ ያረጋገጡት የኔ ልጆች አሁን ለምሳሌ ኤርትራዊ ደም አለባቸው። ስለዚህ ነገ ጠዋት የኔም ልጆች እኮ የኤርትራ ዘር አለባቸው ተብሎ የሚገደሉት እያንዳንዱ በደሙ ውስጥ ያለ የአማራ ደም ካለበት፣ የትግሬ ደም ካለበት፣ የኤርትራ ደም ካለበት ይገደላል ያልኩትን ያረጋገጡልኝ። እና ኤርትራዊነት በእነ አብይ ዴፊኒሽን ኤርትራዊነት ወንጀል ነው፣ ትግራዋይነት ወንጀል ነው፣ አማራነት ወንጀል ነው። አዎ ልክ ነሽ። ከዚህም ቀደም የትግራይ ህዝብን መጀመሪያ ከመጨፍጨፋቸው በፊት በትግራይ ህዝብ ላይ ጄኖሳይድ ከመፈጸሙ በፊት መጀመሪያ ህዝቡን ነው ማጥላላት የጀመሩት።
ካንሰር ናቸው፣ የቀንጅቦች ናቸው። አመራርና ህዝቡን ያለየ ጥላቻ ነበርና በተመሳሳይ አሁን ደግሞ ኤርትራን አንዣቦባታል። ስለዚህ ያው ቅድሚያ ህዝቡን ከመጨፍጨፉ በፊት ያው ህዝቡ በሌላው ዘንድ እንዲጠላ መጀመሪያ ኤርትራዊ ነው እንደ ጠላት እንዲታይ ያደረገ ያለው። ይሄ ማለት እኔ ስርዓቱን የኤርትራ ያለውን ስርዓት ደግፋለሁ ማለት ሳይሆን ኤርትራዊነት ግን ወንጀል አይደለም። ኤርትራዊነት ማንነት ነው። ስለዚህ ለዚህ ነው እኔም የጠየኩሽ። በጣም አጀንዳ አድርገውት ነበረ ይሄንን ጉዳይና በዚህ ጉዳይ ላይ ያለሽን ሀሳብ ከምን ተነስተው ነው የሚለውን ለማወቅ ያህል ነው ማራማዊት። ስለዚህ ወደ ሌሎች አጀንዶቻችን እንቀጥል። እና አብይና ለደጋፊዎቻቸው እርማቸውን ያውጡ። እኔ ሰሜናዊ ነኝ፣ ጽድት ያልኩ ሰሜናዊት ነኝ። ሁለንተናዬ ከሰሜን ነኝ። ልጆቼ ሰሜናዊ ናቸው፣ እኔ ሰሜናዊ ነኝ። ለዚህ ነው የሰሜኑ ነገር ግድ ብሎ የምጮኸው። የነ አብይ ዘመዶች ደግሞ እነ አብይ ደግሞ ሰሜኑን ማጥፋት ነው የሚፈልጉት። ማረጋገጫው ገና በፊት በትግራዋይነቴ ነበር የሚያሳድዱኝ፣ በአማራነቴ ነበር። አሁን ደግሞ የኤርትራ ዘር አለብኝ ልጆቼ ስላልኩኝ ደግሞ ልጆችንም ለማጥፋት ነው። ለዚህ ነው እነ አብይ መወገድ አለባቸው። ለእኛ ለልጆቻችን ጠላት ናቸው፣ መወገድ አለባቸው የምለው ለዚህ ነው። በትክክል እና እዛው ያለው አያይሽ አንዲት ጥያቄ ልጠይቅሽ እህት ማራማዊት። አንዲት ሌላ ደግሞ ድጋሚ ማነጋገሪያ የሆነች ነበረ ሰሞኑንና ሰዎችም ይጠይቁኛል ይሄ ነገር እንዴት ነው እያሉ። እኔ ማራማዊትን ሳቃት የማንም ፖለቲካ ደጋፊ አይደለችም። እኔ ሳቅሽ የማንም ፖለቲካ ደጋፊ አይደለሽም። የታየሽን ነገር ስለምትናገሪ አንዳንዶች ጎራ ሊያስይዙሽ ይችላሉ። ማራማዊት የቲፒኤልኤፍ ደጋፊ ናት፣ ማራማዊት የደብረጽዮን ናት፣ ማራማዊት እንደዚህ ናት ሊባል ይችላልና ሰሞኑን አንዳንድ የቀድሞ የጊዜያዊ አስተዳደር ደጋፊዎች የነበሩ የማህበራዊ ሚዲያ ተጠቃሚዎች ይሄው ማራማዊት እኮ ህወሓት አይመራንም፣ ህወሓት አያስፈልግም እያለች ነው ብለው በጣም ሲቀባበሉት አይቻለውና እኔ በፊት እንዴ ማራማዊት ህወሓትን ትደግፍ ነበር እንዴ እያልኩኝ ነበር ለራሴና ይሄ ነገር እንዴት ነው እኔ ነበር እንዴ ያልገባኝ። ከዛ ደግሞ በተለይ ደግሞ አሁን ህወሓት ላይ አንቺ ጥላቻ አድሮብሽ ነው ወይ? እስቲ እሷን ነገር በደንብ አድርገሽ ብትነግሪኝ። ተቆርጣ የወጣች ቪዲዮ ነው ያየነውና እንዴት ነው እሱ ነገር? የማህበራዊ ሚዲያ ተጠቃሚዎች ማህበራዊ እንዳልሻቸው አክቲቪስቶች እነዚህ በማህበራዊ ሚዲያ የሚጠቀሙ ናቸው። በማህበራዊ ሚዲያ ኑሯቸውን የሚዘጉ እንደዚህ ያለ ተራ አሉባልታ አንደኛ የሚያሳየው ዱርዬነታቸው ምን ያህል ሻሉ እንደሆኑ፣ ምን ያህል እውቀት የጎደላቸው እንደሆኑ። ምን በቃ እነዚህን አምኖ የሚከተል ህዝብ ካለ በቃ የመጨረሻ እውቀት ያነሰው መሆኑን ነው የሚያሳይሽ። ምክንያቱም አንዲት ቃል አውጥተሽ ከዛሽ ቆርጠሽ የምታወጭ ከሆነ ኦኬ ነገ ጠዋት ምንድን ነው የምትሰጫቸው? ለዚህ ህዝብ ለምትመሪው ህዝብ ምንድን ነው የምትሰጪው? ትልቅ ነገር ብለሻል። እኔ የህወሓት ደጋፊም ተቃዋሚ አይደለሁም ነው የምለው። ሁሌ የህወሓት ደጋፊ አይደለሁም፣ ተቃዋሚ አይደለሁም። ትግራይ ህዝብ ጋር ነው። ህወሓት ማለት የትግራይ ህዝብ ነው። ምክንያቱም አይተናቸዋል ህወሓትን እናጥፋ ብለው ማን እንደጨፈጨፏታል። ዳንኤል ክብረት እኮ ነግሮናል። 2 ሚሊዮን የህወሓት ደጋፊዎች አሉ ብሎ 2 ሚሊዮን ተጋሩን ለመግደል አጀንዳ እንዳላቸው ነግሮናል። ስለዚህ ህወሓት የሚለው ነገር የትግራይ ህዝብ ነው። አንድ ሁለተኛ፣ እኔ ስለ ትግራይ ህዝብ እየተናገርኩ ህወሓት ነሽ ነው ያሉ። ስለዚህ ትግራይ ማለት ህወሓት ነው በእነሱ ደፍኒሽን። እነሱ ናቸው ደግሞ የነገሩን ይሄንን። ስለዚህ አሁን እኛ ህወሓትን እንደ ፖለቲካ ፓርቲ ሳይሆን እኔ የማየው ህወሓት ማለት የትግራይ ህዝብ ለመጨፍጨፍና ከምድረ ገጽ ለማጥፋት የተሰጠች ሽፋን ናት። የትግራይን ህዝብ ለመግደል ጀስቲፋይ ለማድረግ ትግራይን ለመግደል ለማጥፋት የትግራይን ህዝብ ለመጨፍጨፍ ወንጀላቸውን ጀስቲፋይ ለማድረግ የሰጧት ሽፋን ህወሓት ናት። ስለዚህ እኔ ደጋፊነቴ የትግራይ ህዝብ ህወሓትን ትቃወም ያለች ያቸው አልቃወሙም። እንዲያውም ህወሓት እንዲጠነክር እንፈልገው። ህወሓት ጠንክሮ ለዚህ ጀነሬሽን በተለይ ደግሞ እንደነ አብይ አህመድ አይነት አጭበርባሪና ዱርዬ የምንም አይነት እውቀት የሌለው ስርዓት የሌለው ባህል የሌለው ታሪክ የሌለው በራሱ በቲፒኤልኤፍ የተፈጠረ መሰረት የተፈጠረበት እንኳን ኦፒዲዮ ሲፈጠር እንኳን የትግል ዓላማ የሌለው የሰው ትግል የሰረቀ የኦነግን ትግል ሰርቆ በሰው ራዕይ የገባ በሰው ትግል የገባ ሳብስታንስ የሌለው። ስለዚህ እንደነዚህ አይነት ወፍ ዘራሽ የሆነውን እንደነ ኦፒዲዮ አይነት ወፍ ዘራሽ የሆነን ፓርቲ በወደ ቦታው እንዲያስገባው መስመሩን እንዲያስይዘው ህወሓት እንደ ትልቅነቱ ህወሓት ትልቅ ከአፍሪካ እኮ አንጋፋ ፓርቲ እኮ ነው ህወሓት። ኢትዮጵያ ውስጥ የህወሓት አይነት ፓርቲ የት ነው ያለው? አማራ ክልል ነው ያለው፣ ኦሮሚያ ውስጥ ነው ያለው፣ ደቡብ ነው ያለው፣ ሶማሌ ውስጥ ነው ያለው፣ አፋር የት ነው ያለው?
ትግራይ ብቻ ነው ህወሓት የሚባል ጠንካራ ፓርቲ አለ። የኔ ፍርስትሬሽን፣ የኔ ቁጣ፣ የኔ ሀዘን ህወሓት እንደ ትልቅነቱ አልሆነም፣ እንደ ችሎታው አልሆነም፣ አገርን እንደመራ ታሪክ እንደሰራ አልሆነም። አሁን እየመሩት ያሉ ሰዎች ደካማ ናቸው ነው እያልኩ ያሉት። ለህወሓት አይመጡትም። ህወሓት በጣም 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 ጠንካራ ፓርቲ ነው። አገር እኮ የመራ እኮ ነው። አገር ያስተዳደረ እኮ ነው። አገር ብቻ አይደለም፣ ቀጠናውን እኮ ቀጥ አድርጎ የመራ እኮ ፓርቲ ነው። ትግራይ ኢትዮጵያን ብቻ እኮ አይደለም ህወሓት የመራው፣ ቀጠናውን ሆርን አፍሪካን እኮ ቀጥ ሰጥ ለጥ አድርጎ የመራ ፓርቲ ነው። ይሄ ሁሉ የምታየው ኦፒዲዮ ጅቦቹ እና ያጅቡ ኦፒዲዮ እንኳን ተራ ድሩዬና ወሮ በላን ሰብስበው ቁም ነገር እኮ ያደረሷቸው እኮ ናቸው። እንደነ ብርሃኑ ጁላ አይነት ተራ ወታደር የነበረ ተራ ወታደርን ከወታደርነት አውጥቶ ለጀነራልነት ያበቃ እንደ አብይ አህመድ አይነት ተራ ድሩዬ ለእረኝነት እንኳን ሰው የማይቀጥረው ለምንም ነገር የማይበቃን እሱ ራሱ የነገረን ነው። ጫማ ያቅ ሱሪ ያቅ ምንም ማያቅ ሰው አምጥተው ሙጀሌውን አውጥተው ጫማ አድርገው ሱሪ አድርገው ሄደው ልብስ መልበስ አስተምረው እንጀራ መያዝ ሹካ መያዝ አስተምረው ለስልጣን እኮ ያበቃ ፓርቲ እኮ። ይሄ የምታየው ብሔር ብሔረሰብ ዛሬ መብቱ ፈለገ የሚናገረው ያንን ምርት ያመጣለት ማለት ነው ህወሓት አይደለም። የዛሬ 30 ዓመት ኢትዮጵያ የነበረችበትና አሁን አንድ አይነት ኢትዮጵያ ናት። 17 ዓመት ደርግ ትቶልን ሄደችው ኢትዮጵያ። ስለዚህ ይህንን የሚያክል ድንቅና ተአምራት የሰራ ፓርቲ አሁን ግን በማይረቡ ደካማ በሆኑ ሰዎች እጅ ውስጥ ወድቆ ተልፈሰፈሰ ነው እያልኩ ያለሁት። ደብረ ጽዮን ማለት እኮ ህወሓት አይደለም። አማኑኤል እኮ ህወሓት አይደለም። አማኑኤል ብቻ ህወሓት እንዳመጣ ኢንዲቪጁዋል ግለሰብ። ደብረ ጽዮን የሚባል እጁ ላይ ህወሓትን የገደለ አቅም የሌለው ሰው ነው። ህወሓት ደብረ ጽዮን እጅ ላይ ሞቷል። ስለዚህ ከነዚህ ሰዎች እጅ ውስጥ ወጥቶ ህወሓት በጉልበትና በአቅም መኖር አለበት ነው ያሉት። ህወሓትን አደከሙት ነው እንጂ ያልኩት ህወሓት ይጥፋ አይደለም ያልኩት። ህወሓት መዳን ነው ያለበት። ህወሓት መጠንከር ነው ያለበት። ህወሓት መበርታት ነው ያለበት። ድቃት፣ አቅም፣ ጉልበት ያላቸው እንደ ጥንቱ ዘመን እንደ ቀደመው ዘመን አገርን ያንቀጠቀጡ ተራራዎችን ያንቀጠቀጡ ታላላቅ ይሄ ሁሉ የምታየው ጀነራል ዛሬ የቲዲኤፍ ጀነራል ማነው እንዲያወጣው? በህወሓት እኮ የወጣ ነው። ያንቺ አባት እኮ የታገለው በህወሓት ነው። እነ ወድን ቤት የባያቸው እነ ምግብ የባያቸው ወድ አሸብር ዛሬ የአብይ አህመድ አሽከር የሆኑት ጻድቃን ራሱ የምትይው አጨብራሪው ጻድቃን ሽማግሌው የጀነራልነት ማዕረግ የሰጠው ማለት ነው ህወሓት አይደለም። የታማጆር ሹም እኮ ያደረገው እኮ ህወሓት ነው። ታየው እሱ ተራ ድሩ የሆነ ጌታቸው ረዳ ዛሬ ጥባጥብ የሚጫወትበት ያለው አብይ አህመድ እንደፈለገ የሚጠልዘው ያለውን ጌታቸው ረዳ እኮ ከባንኮኒ አንስቶ ለሚኒስትርነት አልፎ ተርፎ ለፕሬዚዳንትነት እኮ ያበቃው ህወሓት ነው። ብዙ የሚወራለት ታሪክ አለው። እነ ቴድሮስ አድሃኖም ዛሬ የዓለም ወርልድ ሄልዝ ኦርጋናይዜሽን ቸር የሆኑት ማነው እንዲያወጣቸው? ህወሓት እኮ ነው ያወጣቸው። ህወሓት ያወጣው ያላቆመው ማን ነው? ያላቀናው ምንድን ነው? ያላስተካከለው ምንድን ነው? ያልደፈነው ሸለቆ ምንድን ነው? ያልደለደለው ተራራ ምንድን ነው? ዛሬ አብይ አህመድ ሊመጻደቅበት የሚፈልገው የህዳሴ ግድብ እነማን ናቸው የገነቡት? ህወሓቶች እኮ ናቸው የገነቡት። አብይ አህመድ መጥቶ የትኛውን ግድብ ነው ዳም የገደበው? የትኛውን ኢንዱስትሪ ነው የፈጠረው? ህወሓት ተክሎት የሄደው ኢንዱስትሪ እኮ ነው። ዛሬ ኢሳያስ አፈወርቂን ኬጅ ውስጥ ያስቀምጠው ማን ነበረ? እንኳን አይደለም ትግራይን ገብቶ ሊጨፈጭፍና ሊገድል ወደ ትግራይ እንኳን ዙሮ ቤተክርስቲያን ወደ ትግራይ ወዳለችበት ሳይት ቤተክርስቲያን ቢኖር መሳለም እንኳን እንዳይችል ያደረጉት እነማን ነበሩ? እነ እንዳርጋቸው ጽጌን ከየመን አፋፍ አድርጎ አምጥቶ ኢትዮጵያ ሲያሰሩ እነማን ነበሩ? አልሸባብን አመድ ያደረገ ማን ነው? አሜሪካ ያልቻለውን አልሸባብን እኮ በቁጥጥር ስር ያደረገ ማን ነው? ህወሓት አቅም ያለው ጉልበት ያለው ትልቅ ድርጅት ነው። አንፎርቹኔትሊ አቅም በሌለው በደብረጽዮን እጅ ውስጥ ወድቀዋል። ደብረጽዮን መሪ ስለሆነ ነው ጻድቃንን የፕሪቶሪያ ተደራዳሪ አድርጎ የላከው። የደብረጽዮን ህወሓት ናት ጌታቸው ረዳ ለፕሬዚዳንትነት ያበቃች። የደብረጽዮኗ ህወሓት ናት ይህን ሁሉ ወሮ በላ ሰብስባ ያዘች። ስለዚህ እያልኩት ያለሁት ትልቁ ህወሓት በትንሽ ሰዎች እጅ ውስጥ ወድቀዋል። ጉልበታሙ አቅም ያለው ህወሓት በደካማ ሰዎች እጅ ውስጥ ወድቀዋል። እስኪ ትግራይ ውስጥ ከ10 ቤት ውስጥ ለሚጀነረስ 5-10 ብትወስድ ከ10 ቤት 5 በህወሓት ያልታገለ ቤተሰብ ያለው አለ?
በህዋት ያልተሰዋ ወይ ህዋት ውስጥ ገብቶ ያልታገለ ቤተሰብ ያለው አለ ትግራይ ውስጥ። ስለዚህ የትግራይ ወጣት ወይ አያቱ ወይ አጎቱ ወይ ወንድሙ ወይ አባቱ ወይ እናቱ ወይ እህቱ በዚህ ትግል ውስጥ ታግሎ ወይ ተሰውቷል ወይ ዋጋ ከፍሏል። ስለዚህ ይሄ ትልቅ ድርጅት ነው እያልኩት ያለሁት። የእነ አብይማ እኩዮቹ አይደሉም። እንዴት አብይ የሚባልን ምንድን ነው የምትይው አረም እንዴት እኩል ያደርጋል ህወሓት? እንዴት ከአብይ እኩል ይደራል? እንዴት ከአብይ ጎን ይቀመጣል? እንዴት ለአብይ ያጎበድዳል ህወሓት? እንዴት አብይ አህመድ እንደዚህ ይጫወትበታል ህወሓት? ህወሓት እኮ ተራሮችን ያንቀጠቀጠ የሚባል ትግል ያደረገ እኮ ነው። እና የእኔ ብስጭት ህወሓት እንደ አቅምና እንደ ጉልበቱ እንደ ችሎታው እንደ ብቃቱ እየኖረ አይደለም። በደካማ ሰዎች እጅ ውስጥ ወድቀዋል። አቅም በሌላቸው እጅ ውስጥ ወድቀዋል። ደብረጽዮን ክሉለስ ነው። ዓለም ላይ ምን እየተደረገ እንደሆነ የሚያውቀው ነገር የለም። ዜና አይሰማ። ሂስ ቶታሊ ዲስኢንፎርም የሆነ ዲታችድ የሆነ በቃ ትልቁን ትግል ታግለዋል አይደል? የጀኖሳይድ አሁን ደብረጽዮን ሪዛይን ነው ማድረግ ያለበት። እኔ እሱን ቢያደርገኝ አሁን ቢያሸምድ ትከንቲኒው ኢቨን ህወሓት እንደ ደብረጽዮን አይነት ደካማን ይዞ መሄዱ ነውር ነው። በግድ እኮ ነው መሪ ሊያደርጉት እየሞከሩ ያሉት። የመሪነት አቅም የሌለው ሰውዬ በግድ መሪ ይሁን ይሄን ያሉት። አማኑኤል ትግራይ ህወሓትን አይመጥንም። ግን ህወሓት ውስጥ ጠንካራ ሰዎች እንዳሉ ግን እገምታለሁ። ኢቨን ውስጥ ያሉት አሁን ምንድምታቸው የስራ አስፈጻሚ ውስጥ ይሁን ምናምን ኮሚቴ የሚባሉት ማዕከላዊ ኮሚቴ ውስጥ እንኳን ባይኖራቸው ገበሬው የትግራይ በገበሬ የህወሓትን ጥንካሬ ያውቃል። የህወሓትን አቅም ገበሬው ራሱ ሊመራት ይችላል። ህወሓትን እንደ ህወሓትነቷ የትግራይ ገበሬ ሊመራት ይችላል። ምክንያቱም አቋሟን የሚያውቁ እነሱ ናቸው እንጂ ያልኩት እኔ እንዳልኩሽ የፖለቲካ አባል አይደለሁም። ግን የህወሓት ያደረገው አስተዋጽኦ የሰራው ትልቅ ነው። ዛሬ አማራ ውስጥ ትራግል እያደረገ ያለው እንደ አይነት ፓርቲ ስለሌለው እና አብይ ደግሞ በትግል መጫጨት፣ ህዝብን መበተን፣ ህዝብን ማሰቃየት ትችያለሽ። ለዚህ ነው ህወሓት የሚያክል ፓርቲ አጥፍተው እንደ ማንኛውም ስትራግል የሚያደርግ ህዝብ ሊያደርጉት እየሞከሩ ያሉት እና ህወሓት መጠንከር ነው እንጂ ያለበት ነው እያልኩ ያሉት እንጂ ይጥፋ አይደለም ያልኩት ያለሁት። ስለዚህ እነዛ ጨርባሪዎች እነሱ የኦፒዲዮ አሽከሮች ናቸው። ደስዬ ምናምን የሚባል ኩሊ እነሱ የኦፒዲዮ ሻንጣ ተሸካሚዎች ናቸው። የሚፈልጉት ህወሓት ጠፍቶ የእነ ሽመልስ አብዲሳን ግመል እንኳን የላቸውም አህያና ላም መጠበቅ ነው የሚፈልጉት። ስለዚህ መልስሽ ትክክለኛ ነው፣ ይረዱታል ብዬ አስባለሁ። ስለዚህ ወደ የዛሬው አጀንዳችን እንለፍና ባሳለፍነው 4 እና 5 ቀናቶች የኢትዮጵያው ጠቅላይ ሚኒስትር ፓርላማ ላይ ቀርበው የተለያዩ ርዕሰ ጉዳዮችን አንስተው ነበረ። ዛሬ ካንቺ ጋር አወራባቸዋለሁ ብዬ ያሰብኳቸው ደግሞ ስለ አሰብ የተናገሩትና ስለ ቀይ ባህር ጉዳይ እንዲሁም ደግሞ የምዕራብ ትግራይ ጉዳይንም አንስተው አወዛጋቢ የሆነ ነገር ተናግረው ነበር። ስለ ቀይ ባህር ካነሱት እንጀምርና ስለ ቀይ ባህር ሲያነሱ ቀስ አድርገው የጦርነት ነጋሪት የጦርነት ጉሰማ ነው ያሰሙት። ያው የሆነ ነገር ሊኖር እንደሚችል ጠቆም አድርገው አልፈዋል። ይሄንን ብዙዎች የተለያየ ትርጉም ሰጥተውታል። ለምሳሌ አንዳንዶች ትኩረት ሴንተር ነው፣ አንዳንድ ፖለቲከኞች የትኩረት ሴንተር ነው። በቃ ጠቅላይ ሚኒስትሩ አሁን ድጋፍ አጥተዋል። ስለዚህ ሰው ሆ ብሎ ባንድ ጊዜ እንዲመጣላቸው ትኩረት ፈልገው የመዘዟት ካርድ ናት እንጂ የፖለቲካ አጀንዳ አይደለም ቀይ ባህር። ምክንያቱም አንዲት ሉዓላዊት ሀገርን በህግ ዓለም አቀፍ ህግ አለ አይደለ? እሱን ጥሼ እወራለሁ ሲሉ እንዴ የሚልም አልተገኘም ፓርላማው ላይ። ለምን ብሎ ያነሳም የለም። እዚህ ጋር እኔ እዛ ያለውን ስርዓት ደግፌ ሳይሆን ህዝቡ ላይ ግን በተመሳሳይ ትግራይ ላይ ያለውን ነገር ሳያድኑ ትግራይን ወደ ነበረበት ሰላም ሳይመልሱ ነው ድጋሚ ወደ ሌላ ጦርነት እየተሸባሸቡ ያሉት ማለት ነው። ስለዚህ እስቲ እንጀምርና አንዲት ቃል ተናግረዋል። ቀይ ባህር የኢኮኖሚ ጥያቄና የህልውና ጉዳይ ነው ብለዋል ቃል በቃል። እዚህ ጋር ምን አሉ? የህዳሴ ግድብ በረከትን አምጥቷል ብለዋል። ያው የህዳሴ ግድብ አንቺም ቅድም ገልጸሻል፣ በኢህአዴግ የ27 የስልጣን ጊዜ ውስጥ ነው አብዛኛው ስራው የተገባደደው። which is ግን በሰዓቱ ለአባይ ግድብ ትልቅ አስተዋጽኦ ላደረጉት ቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና ለኢንጂነር ስመኘው በቀለ እንኳን መጨረሻ የምረቃው ጊዜ አላነሷቸውም። እንኳን ስማቸው ታሪካቸው እዛ አሻራቸው እንዳይኖር ነው ያደረጉት። ሌላው የአባይ ግድብ ውሃ ጨምሯል ብለዋል። እኔ በቅርቡ አዲስ አበባ ሄጄ ነበር፣ ካንቺ ጋርም ተደዋውዬ ነበር።
የትኛው ጋር ነው ውሃ የተጨመረው? ሌላው ቢቀር አዲስ አበባ እኮ መሀል ከተማ ናት አይደለ? እኔ የነበርኩበት አካባቢ ሮብ ጠብቀው ነበር ውሃ የሚቀዱት። የት ነው ውሃ የተጨመረው? ታዩ የክልል ከተሞችን ታዩ፣ መቀሌ፣ ባህር ዳር፣ ሐዋሳ ምናምን ታዩ፣ የማይታሰብ ነው። መሀል ሀገር የተባለችው እንኳን ውሃ የለም። እንዴት እንዳሰቡት አልገባኝም። እና በትክክል ይሄ ነገር የኢኮኖሚ ጥያቄ ነው ወይ? ከዛ ደግሞ የኢትዮጵያ ሕዝብ በየቦታው እያለቀ ነው ያለው። ወለጋም ብትሄጂ፣ አማራ ክልልም አሁን ህዝቡ እየተጨፈጨፈ ነው። ትግራይ ክልል ላይ 5 ዓመት ይሄ ጦርነት እያለ አሁንም ህዝቡ በተለይ ደግሞ ተፈናቃዮቹ በጅብ እየተበሉ ነው ያሉት፣ በረሃብ እየሞቱ ነው ያሉት። ስራ ላይ ያለው ህዝብም አልተረጋጋም። የበጀት ጥያቄ ብዙ ጥያቄ አለበትና በትክክል የኢትዮጵያ ህዝብ የቀይ ባህር ጥያቄው ነው አጀንዳው ነው አሁን ወይስ ጠቅላይ ሚኒስትሩ እንደሚሉት በትክክል የኢኮኖሚ ጥያቄ ነው ወይ? እስቲ እዚህ ጋር ሀሳብ ካለሽ። የኢኮኖሚ ጥያቄ የሚልሽ ምን ማለቱ መሰለሽ? እሱን ፈንድ የሚያደርጉት አረቦቹ ናቸው። ገንዘቡ የሚመጣው ከአረቦቹ ነው ለሱ ማለት ነው። አረቦቹ ደግሞ ቀይ ባህርን መቆጣጠር ይፈልጋሉ። አረቦቹ የቀይ ባህርን፣ አሰብን ምናምን መቆጣጠር ይፈልጋሉ። ስለዚህ ለሱ ገንዘቡ የሚመጣው ከአረቦቹ ስለሆነ የእሱ የኢኮኖሚ ጥያቄ ነው። የኢትዮጵያ ህዝብ ሳይሆን የአብይ አህመድ የኢኮኖሚ ጥያቄ ነው። አብይ ስልጣን ላይ እንዲቆይ የያዘውን ዙፋን ሀገርን እያገማ እያበሳበሰ ሀገርን እያበሻቀጠ ህዝብን በድህነት በስቃይ በመከራ ህዝብን በሞት በደዌ በቃ ሀገርን እያፈረሰ እሱ ብቻ ስልጣን ላይ እንዲቀጥል የግድ የእሱ ሶርስ ኦፍ ኢንካሙ አረቦቹ ናቸው። የአብይ አህመድ ሶርስ ኦፍ ኢንካሙ የገቢ ምንጮቹ ናቸው። ስለዚህ የአሰብ ጥያቄ የኢኮኖሚ ነው ሲል ስለ ኢትዮጵያ ህዝብ ሳይሆን የሚያወራው እሱ ስልጣን ላይ የሚቀጥልበት እሱን ፈንድ የሚያደርጉት የእሱ ኢኮኖሚ ጥያቄ ነው። አሰብ የኢትዮጵያ አይደለም፣ የአብይ አህመድ የኢኮኖሚ ጥያቄ። ምን ማለት ነው? ፈንድ የሚያደርጉት አረቦቹ ናቸው። ለሱ ምን ኢንካም አለው? የፈጠረው ስራ የለም። ኢትዮጵያ ውስጥ ኤክስፖርት የሚያደርገው ነገር የለውም። ኢትዮጵያ ውስጥ ያሉትን ኢንዱስትሪዎች ሁሉ ዘግተዋል። የዓለም ባንክ ያበደረውም በዕዳ ተይዞበታል። ስለዚህ ምንም አይነት መንቀሳቀሻ መፈናፈኛ ገንዘብ የለውም። ገንዘብ እያተመ እስካሁን ድረስ የትም ሰስቴን አያደርገውም። ስለዚህ አብይ ስልጣን ላይ ለመቆየት የግድ ገንዘብ ያስፈልገዋል። መንግስት ያለ ገንዘብ መኖር አይችልም። የገንዘብ ምንጭ ደግሞ አረቦቹ ናቸው። ለዚህ ነው የኢኮኖሚ ጥያቄ ነው ሲለን ለኢትዮጵያ ህዝብ ሳይሆን ለሱ እሱ ስልጣን ላይ ለመቆየት ያ ገንዘብ የሚመጣው ከአረቦቹ ነው። ስለዚህ አረቦቹ ናቸው የአሰብን ጉዳይ የሚያራግቡት ያሉት። ስለዚህ የኢኮኖሚ ጥያቄ ለእኛ ሳይሆን ለአብይ አህመድ ስልጣን ላይ ለመቆየት ማለት ነው። እየገደለን፣ እየጨፈጨፈን፣ እያረደን፣ እያጠፋን፣ እያደህየን፣ እያስራበን አገራችንን እያፈረሰ ስልጣን ላይ እንዲቀጥል የእነሱ ገንዘብ መምጣት አለበት። ስለዚህ የኢኮኖሚ ጥያቄነቱ ለአብይ እንጂ ለኢትዮጵያ አይደለም። ለኢትዮጵያማ የኢኮኖሚ ጥያቄ ቢሆን ኢንዱስትሪዎችን እንዳለ ዘግቷቸዋል። የስራ እድል መፍጠር የሚችሉት የኢትዮጵያኖችን ጉሮሮ መዝጋት የሚችል ኢትዮጵያን ትራንስፎርም ማድረግ የሚችል በአብይ አህመድ ዘመን እኮ ሚድል ክላስ የሚባል ጠፍቷል። ሚድል ክላስ የሚባለው እንዳለ አጥፍቶታል። ስለዚህ ህዝቡ ፖቨርቲ እና ቢሎ ፖቨርቲ ከድህነትና ከድህነት በታች እንዲኖር አድርጎታል። ስለዚህ የኢኮኖሚ ጥያቄ ቢሆን የኢኮኖሚ ጥያቄ በእነዛ በኢህአዴግ ዘመን በጀግኖቹ የተሰሩትን ኢንዱስትሪዎች እንዲቀጥል ማድረግ ነበር። ኢቨን ዛሬ እሱ የሚያወራው ህዳሴን እኮ ቀንሶ ምንሆና ምናምን ሸራርፎ ነው ለዚህ እንትን ያለ ስራም አልጀመረም አሁን። ስለዚህ የኢኮኖሚ ጥያቄነቱ ለኢትዮጵያ አይደለም። የኢትዮጵያኖች የኢኮኖሚ ጥያቄ አሁን ኢትዮጵያኖች ከምንም ነገር በላይ ሰላም ሊናፈቃቸው። የኢኮኖሚ ጥያቄ ቢኖር ኖሮ ቢሊየንስ ዶላር የሚያስወጣ የጦር መሳሪያ እየገዛ ኢትዮጵያኖችን አይጨፈጭፍም፣ ኢትዮጵያን አይጨፈጭፍም ነበር። 1 ኪሎ ሽንኩርት ኢትዮጵያ ውስጥ ሲሰማ ከ150 ብር በላይ ነው። 200 ላይ በቃ። ስለዚህ የኢኮኖሚ ጥያቄ ቢሆን ኖሮ ከሽንኩርት ያነሰ ነገር አለ? ከሽንኩርት ያነሰ ነገር። እስራኤሎች እንኳን ግብፅ በነበሩ ጊዜ በድህነት እየኖሩ አትሊስት በምድጃ ስር ቁጭ ብለን የምንበላው ነጭ ሽንኩርት ናፈቀን ይላሉ። ደቺ በስርካሹ ሽንኩርት ነበር መሆን የነበረበት። ዛሬ ኢትዮጵያ ህዝብ አንዲት ሽንኩርት ገዝቶ ከትፎ ወጥ ውስጥ የማስገባት እድል የለውም። ግን ሲያንቋሽሽ ምን አለን ካሁን በፊት? ሽንኩርትን እንኳን የኢትዮጵያ ህዝብ እንዳይጠይቅ ዶሮ እኮ ሽንኩርት ብቻ ነው አለ። ኢቭን ዶሮ ላይ የሚገባው ሽንኩርት ባዘር አድርጎት ምን የዶሮን ስርዓት አለው? ዶሮ እኮ ሽንኩርት ነው አለ። እህል እንደሚወደድ ስለሚያውቅ ህዝቡ ትንትቶ ለምን ይህን ቅጠል ለቁርሱ ለምሳሌ ራቱ አይበላም አለ። ገባሽ? ሙዝ በዳቦ ብሉም ብሏል። አይበላም ብሏል። እና
ገባሽ? የኢትዮጵያ ህዝብ ጥያቄው ዛሬ እንደውም ከናስጨራሹ ምናለ ብልጽግና አለ በቀን 3 ጊዜ መብላት በሚባል አያምንም። ድሮ በቀን 3 ጊዜ መብላት ነው ሰምታችኋል አይደለ? አለ ብልጽግና በሱ አያምንም አለ። ስለዚህ ህዝቡን በቀን 3 አይደለም በቀን አንዴ አብልቶ ማደር አልቻለም። ፋብሪካዎቹን ዘግተዋል፣ ኢንዱስትሪዎቹን ዘግተዋል። ስራ አሁን እኮ ዛሬ የመንግስት ይሄ ዲግሪ ምሩቅ ምናምን ሆቴል በር ላይ ቆሞ ትርፍራፊ እየለመኑ ነው ያሉት ከኦፒዲዮ የተረፈ ኦፒዲዮ እና በኦፒዲዮ ዙሪያ ተጠግተው ገንዘብ እየዘረፉ ካሉት ከነሱ ትርፍራፊ ፍለጋ ድሮ ትርፍራፊ በነፃ ነበር የሚሰጥ አሉ ሲሰማ የሆቴል ትርፍራፊ አሁን መገዛት ተጀምሮ በኪሎ መሸጥ ጀምሮ እንግዲህ አስቢ። ይህንን ነው እያደረገ ያለው አብይ አህመድ። የኢትዮጵያ ህዝብ አሁን ሰዓት የሚፈልገው ትልቁ የመጀመሪያ ጥያቄው አንደኛ ፕራዮሪቲው አንገብጋቢ ጥያቄው አብይ አህመድ ከስልጣን መውረድ ነው። አሰብ አይደለም፣ ህዳሴ ግድብም አይደለም፣ ምንምም አይደለም። የኢትዮጵያ ህዝብ አንደኛ ጥያቄው ከሊቅ እስከ አዋቂ እስከ ደቂቅ ድረስ ብትጠይቂ የአብይ አህመድ ከስልጣን መውረድ። እኛ አሰብ ሳይኖረን ቀይ ባህር ሳይኖረን 7 ዲጂት 11 ዲጂት ዋቴቨር ዲጂት ደብል ዲጂት 11% ደብል ዲጂት ኢኮኖሚ አድጓል ሲባል የሰማነው። ወደብ ባልነበራት ጊዜ ነው ኢትዮጵያ ግድቦች የተገደቡት፣ ዳሞች የተገደቡት። ወደብ ባልነበራት ጊዜ ነው ያ ሁሉ ዩኒቨርሲቲ የተገነባው፣ ያ ሁሉ ሆስፒታል የተገነባው፣ ኢንዱስትሪዎች የተገነቡት። ኢንተርናሽናል ያለ ሀብት በሙሉ ንብረቱን ይዞ ኢትዮጵያ የመጣው። ዓለም የሚያወራባት የነበረው ኢኮኖሚ የነበራት ወደብ ባልነበራት ጊዜ ነው። ስለዚህ የኢትዮጵያ ህዝብ ወደብ አይደለም አንገብጋቢ። ወደብ ቢኖራት ጥሩ ነው፣ ግን በአብይ በኩል አይደለም። በአብይ የሚመጣ ሁሉ እርም ነው ኢትዮጵያ ላይ። አብይን እድል ከሰጠነው ምንም ነገር ለማድረግ ከዚህ በኋላ እድሜው ነው የሚረዝም። ስለዚህ በተቻለ መጠን የዚህ መንግስት እድሜ የሚያጥርበት ነው ኢትዮጵያኖች የሚፈልጉት ያሉት እንጂ አሁን ኢትዮጵያ ህዝብ ፕራዮሪቲው አንገብጋቢው አሰብ አይደለም። ባይዘው ኦፒዲዮ ወራሪ ነው። ኦፒዲዮ የሚባለው በቃ ተስፋፊ ይሄ ኦሮሞ ኤክስፓንሽኒስት ምናምን የሚባሉት ምስኪኑ የኦሮሞ ህዝብ አይደለም። ይሄ ኦፒዲዮ የሚባለው ወንበዴና ወሮ በላ ግሩፕ ነው፣ ነፍሰ ገዳይ ግሩፕ ነው። አልሰማሽም? ሽሬ ኦሮምኛ ነው ይሉሻል፣ አክሱም ኦሮምኛ ነው ይሉሻል፣ መቀሌ ኦሮምኛ ነው ይሉሻል። አልፎ ተርፈው ምን ነበረው ቀደም ደግሞ የሰማሁት የተስፋይቱ ምድር አንድ የሆነ እስራኤል ውስጥ ያለችው ኦሮሚያ ናት ይሉሻል። እና ይሄ እኮ ደሉዥናል የሆነ ያበደ ሳይኮቲክ ምሁር የሌላቸው ለነገሩ ምርኮኛው፣ መሀይሙ፣ ኩሊው፣ ወሮ በላው፣ ድሃው አስቢ። ደመላሽ የሚባለው የፖሊስ ምናምን አዛዡ በኢህአዴግ ጊዜ እኮ እቃ ሰርቆ ሲሸሽ ጭኑ ተመቶ የተያዘ ነው። ያየሰው መጽሐፉ ላይ ጽፎታል። የሰው መጽሐፍ ላይ ዛሬ የፖሊስ ኮሚሽነር ምናምን ኃላፊ ደመላሽ ገብረ ሚካኤል ነው ምናምን የሚባለው የመረጃና ደህንነት ነበር ካልተሳሳትኩኝ። ከዚህ ቀደም የመረጃና ደህንነት ኃላፊ ሆኖ ነበረ ገና አብይ አህመድ ወደ ስልጣን ሲመጣ። አሁን ደግሞ የፖሊስ ኮሚሽነር ነው። በያየሰው መጽሐፍ ላይ ኢህአዴግ እንደገባ ለዘረፋ እሱና ጓደኛው ሚልኬሳ የሚባል ጓደኛው እና እሱ ለዘረፋ ገብተው ሚልኬሳ ተመቶ ሞተ። ደመላሽ ደግሞ እግሩ ቆስሎ አመለጠ። እና ትላንትና ዘራፊ የነበረ ሰው ዛሬ ፖሊስ እንግዲህ ዘራፊዎችን የሚይዝ ወንጀልን የሚመረምር ወንጀልን የሚያጣራ ኢንቲቲ የሆነ የፖሊስ ኮሚሽነር የሆነው የትላንትና ሌባ ነው። ገባሽ? ኢታማጆር ሹም ሆኖ ያለው ከነጭራሹ በፊልድ ማርሻል ደረጃ ያዘው የትላንትና ምርኮኛ ነው። አብይ አህመድ የትላንትና ተላላኪ ነው ዛሬ ሀገር መሪ ሆነው። ስለዚህ ሲጀመር እዛ ውስጥ ያለው በሙሉ ምናምንቴ ስለሆነ እውቀት የላቸውም፣ ጥበብ የላቸውም፣ ትምህርት የላቸውም፣ ኢንተርናሽናል ህግ አያውቁም፣ ኤቲክስ ሩል ኦፍ ላው የሚባል ነገር አይገዛቸውም። ምክንያቱም ወንበዴ አጌንስት ሩል ነው። ሁልጊዜ ሌባ፣ ወንጀለኛ የህግ ተቃራኒ ነው፣ በህግ ላይ ያመፀ ነው። ስለዚህ እነዚህ ሩል ኦፍ ላው የሚባል ነገር አይገዛቸውም፣ የህግ ስርዓት የሚባል ነገር አይገዛቸውም። ስለዚህ ሁሉንም በጉልበት መንጠቅ፣ ማምጣት፣ መውረድ፣ መደምሰስ ነው ስራቸውና አጠር አድርጌ ልበልሽና አሰብ የአብይ አህመድና የአረቦቹ እንጂ የኢትዮጵያ ጥያቄ አይደለችም። አብይም ለአረቦቹ ያንን ማስረከብ አለበት። እነሱ ደግሞ አብይን መርዳት እንዲቀጥሉ ማለት ነው። ባይዘዌ ሱዳን ላይ የምናየው ያለነው ጭፍጨፋ እና አብይና የና አብይ ጌቶች የሚደግፉት ነው።
ዛሬ ሱዳን ህዝብ ላይ የምናየው ይሄ ሆረፊክ አዘግናኝ የሆነ ጭከና እነ አብይ በትግራይ ላይ፣ በኤርትራ ላይ፣ በአማራ ላይ፣ በኢትዮጵያ ላይ ሊያደርጉት ያሉት ነው። ጠዋትና ማታ በጉጉት እየጠበቀ ያለው አብይ ዛሬ የምናየው ሱዳን ላይ የምናየው መቼ በትግራይ ህዝብ ላይ ይህንን አድርገው ዛሬ ሱዳን ላይ አላህ ክብር እያሉ ያ የእስልምና ሃይማኖቱ መርህም አይደለም። ሃይማኖቱም ያንን አያስተምርም። ግን ሃይማኖቱን እየተጠቀሙ እንደነሱ እስልምና እምነት ተከታይ የሆኑትን በአስጸቃቂ ዘግናኝ በሆኑ ነገር እየገደሏቸው ያሉት አብይ መቼ ነው ይህንን ገብቼ ትግራይ ላይ የማረገው? መቼ ነው ይህንን ኤርትራ ላይ የማረገው? መቼ ነው አማራ ህዝብ ላይ ይህንን የማረገው ብሎ በጉጉት ነው እየጠበቀ ያለው እንጂ አብይ ለኢትዮጵያ ህዝብ ማልማት፣ ማሳደግ፣ መቀየር፣ መለወጥ በጆሮ ውስጥ የለም። ስጦታዬ ልመና ነው ብሏል። በቃ በሱ ነው የምንይዘው። የአብይ አህመድ ትልቁ ስጦታው ልመና ነው። መስራት አያውቅም፣ መፍጠር አያውቅም፣ ማሰብ አያውቅም። የመጀመሪያው ጊዜ የልመና ስጦታ አለኝ አለ። ከአረቦቹ ገንዘብ ለምኖ ለማምጣት የግድ አሰብን ማምጣት አለበት እና አሰብ የኢትዮጵያ ጉዳይ ሳትሆን የአረቦቹና የአብይ ጥያቄ ናቸው። የአብይ አህመድ ዙፋን ማስቀጠያ፣ የአብይ አህመድ ስልጣን ላይ መቆያ፣ ለአብይ አህመድ ለጋሲ፣ ለኢትዮጵያኖች ደግሞ ሞት፣ ለኢትዮጵያኖች መከራ፣ ስቃይ። አብይ አህመድ አንድ ቀን ባደረ ቁጥር ኢትዮጵያ እየፈረሰች፣ ኢትዮጵያ እየጠፋች፣ ኢትዮጵያኖች እየሞቱ እየደኸዩ እየተራቡ እየተጎሳቆሩ ነው የሚሄዱት። ይልቁን ደግሞ የትግራይ ህዝብ የአብይ እድሜ በረዘመ ቁጥር የትግራይ ህዝብ እድሜው እያጠረ ነው የሚሄደው። መልካም እንግዲህ እዚህ ጋር አያይዞ አብይ አህመድ ቀይ ባህርን ለማጣት 30 ዓመት ፈጅቶብናል፣ ለመመለስ ግን 30 ዓመት አይፈጅብንም በማለት ያው የጦርነት ጉሰማ ነው የምለው ይሄንና በለመዱት ቃል ዱቄት አድርገን እነሱን ልክ ትግራይ ላይ እንደተናገረው ማለት ነው አሰብን እጃችን ላይ እናስገባለን ብለዋልና የአሰብ ጉዳይ አሰብን ለመውሰድ አንዲት ሉዓላዊት ሀገርን ደፍሮ ዓለም አቀፍ ህግን ደፍሮ በትክክል ኢትዮጵያ የባህር በር ታገኛለች። ከዛ በኋላ ዘላቂነት አሁን ለምሳሌ መጣኮ የትግራይ ጦርነት ጊዜ የትግራይን አካባቢዎች ተቆጣጠረ፣ 8 ወር ቆየ፣ አሳያቸው ለዓለም ይሄው ይዣታለሁ፣ ደምስሻለሁ፣ ዱቄት አርጊያቸዋለሁ አለ። ከ8 ወር በኋላ ተመልሶ ወደ ትግራይ አካባቢ መግባት አልቻለም። ከፕሪቶሪያው ስምምነት በፊት ነው እያልኩሽ ያለሁት። ተመሳሳይ ነው። አሰብንም ግማሾቹ ለፎቶ ነው የሚፈልገው እንዳልሽው ለአረቦቹ ለአረብ ኤምሬትስ ኃይሉን ለማሳየት የቀይ ባህር ኃይል አለኝ ብሎ ብድር ለማግኘት ገንዘብ ለማግኘት እና ያው ወታደሮቹም ሄደው ፎቶ ተነስተው እንዲመለሱ ነው እንጂ በዘላቂነት ኢትዮጵያ የባህር በር ታገኛለች ወይ? በዘላቂነት ሊጠቀምበት ነው ወይ ታያለሽ? 30 ቀን 30 ዓመት አይፈጅብንም አለ ላልሽው ዱቄት ናቸው እንዳለ ምን ብሎ ነበረ? መቀሌ የስበት ማዕከል ነበረች፣ አሁን ግን አይደለችም፣ በሻሻ አድርገናታል አለ። ያው ቢጠራ የሚያውቀው እንደሚጠራው በዚያ ከበሻሻ መፈጠሩ እንዴት እንደሚያበሳጨው አብይ አህመድ እዛ ላይ ያመነው ከበሻሻ መፈጠሩ የበታችነት ስሜት እንዳለው ነው ያሳየን። እኔ እርግጠኛ ነኝ ኖርማል የሆነ የበሻሻ ሰው እሱ እንደሚለው አይደለም። በአብይ አህመድ አይነት የበታችነት ተጠቂ አይደለም። ግን አብይ አህመድ የበታችነት ተጠቂነቱን ያሳየው እንደ በሻሻ አድርገናታል አለ። ትግራይን ባየ ቁጥር ሁልጊዜ እንደሱ ማለት ነው የሚፈልገው። ምሁርን ሲያይ እንደሱ መሀይም፣ አቅም ያለውን ሲያይ እንደሱ ደካማ፣ ጥበብ ያለውን ሲያይ እንደሱ መሀይም፣ እንደሱ ደንቆሮ ወይም እንደሱ ኢግኖራንት፣ እንደዛ ነው የሚመኘው። ግን የሚገርምሽ ነገር በቅርቡ ሌንጮ ባት የሚባል ፊውዙ ያለው መቀሌ ነው አለ። ምን ማለት መሰለሽ? የስበት ማዕከል ነው ማለት ነው። ስለዚህ አብይ አህመድ እንኳን በአንደበቱ ወጥቶ የስበት ማዕከል መሆኑ መቀሌ ቀርቷል ካለም በኋላ የእሱ ትልቅ ባለስልጣን ደግሞ ወጣና መቀሌ የስበት ማዕከል ነው አለ። ያንን ሁሉ አድርጎ የስበት ማዕከልነቱ ራሱ እንዳልፈረሰ ነው በቃሉ ያመነልን። ገባሽ አባባሌ? በፊት መቀሌ የስበት ማዕከል መሆኑ ቀርቷል ብሎ ነበረ። አሁን እያመኑልን ያሉት በሻሻም አደረኳትን ብሎ አጠፋኋትን ብሎ የስበት ማዕከልነቷን እንዳላጣች ነው። ገባሽ? ያን ነው በአንደበቱ ያመነው ሌንጮ ባቲ። ሲቀጥል ደግሞ አብይ አህመድ እኮ ስላቃተው ትግራይን ስላልቻለ የኤርትራን ሙሉ ኃይል ነው የተጠቀሙ። ወደባቸውን በይ፣ ሰራዊቱን በይ፣ መሪያቸውን በይ፣ ህዝባቸውን የተጠቀሙ። አልፎ ተርፎ እኔ አቅም አልነበረኝም፣ በእኔ አቅም አልችልም ነበረ፣
ነገር ግን የኤርትራ ህዝብና የኤርትራ መንግስት ነው ብሎ ሙሉ በሙሉ ድል ብሎ የጠራውን እሱ ጀብ ብሎ የጠራውን የሰጠው ለማን ነው? ለኤርትራ ህዝብ ነው፣ ለኤርትራ መንግስት። ስለዚህ በትግራይ ላይ ያደረገውን ጦርነት ዛሬ አብይ አህመድ ስልጣኑ እንዲቀጥል ያደረገው የእሱ ሰራዊት ሳይሆን የእሱ ጀነራሎች ሳይሆን የእሱ ድሮን ሳይሆን የኤርትራ መንግስትና የኤርትራ ህዝብ ነው። አብይ አህመድን ስልጣን ላይ ያስቀጥሉት ከቻሉ አብይን ካቆዩት ኢቨን እሱ የእሱ ትላልቅ የሚያመሰግናቸው ሰዎች ሻዕቢያ ባይደርስልን ኑሮ እኮ የወያኔ ታንኮች መስቀል አደባባይ ላይ ነበር የሚሽከረከሩ ብለዋል። ስለዚህ ሻዕቢያ የወያኔ ታንክ መስቀል አደባባይ ላይ እንዳይሽከረከር ካደረገለት ለሱ ሻዕቢያ ራሱን መከላከል ያቅተዋል? ለራሱ ሆን ያቅተዋል? የአብይን መንግስት ካስተረፈ አብይ ህዝብን እየጨፈጨፈ እየገደለ አገርን እያደኸየ በስልጣን ላይ እንዲቆይ እድል ከሰጡት ራሳቸው መከላከል ያቅታቸዋል? ከአብይ በላይ አብይ በሌለው ወደብ ነው እያወራ ያለው። ገና ወደብ አምጥቶ ወደፊት ፓወርፉል ለመሆን ነው የሚሞክር ያለው። ያንን ወደብ አውጥቶ ኢንተርናሽናል ላይ ያሉትን ጃይንት የሆኑ ሀገሮችን ከጎኑ ለማድረግ ነው። እጃቸው ውስጥ ያለውን ኢሳያስ ያንን አያረጉም። እንዲያው ኢሳያስ እጅ ውስጥ እኮ ነው ያለው። ላማለኝ በሰማይ በሚል አብይ ገና ወደፊት አምጥቶ የዓለም ሀያላን መንግስታትን በጎን ያደርጋለሁ እያለ ሲያስብ ኦልሬዲ እጁ ላይ ያለው ኢሳያስ ሀያላን መንግስታትን በእጁ ማድረግ አይችልም። ምን ያህል እኮ ምጭጭዬ ጭንቅላት እንዳለው እኮ የሚያሳይሽ ይሄ ነው። የአይጦቹና የድመቱን ታሪክ ነው የሚያስታውሰኝ። የሚበላቸው ድመት ነበርና ይህንን ድመትን ምን እናርገው? አይ በቃ ሲመጣ አንድ ቀን አንገቱ ላይ ገመድ ቃጭል እናርግበትና መምጣቱን እናውቃለን። ጨፈሩ፣ ዘለሉ። እሺ ከዛስ ግን እዛ ድመት ላይ ገብቶ ሄዶ አንገቱ ላይ ያንን ቃጭል የሚያደርግለት ማን ነው ሲባል ማን ይምጣ? አብይ እንደዛ ነው የሚመስለው ያለው። ኢሳያስ አፈወርቂ ሳይሆን ዛሬ ለኢሳያስ አፈወርቂ ድጋፍ ነው የሰጠው አብይ አህመድ። ለምን ኤርትራኖችን አጠፋችኋለሁ ያለችው። ኤርትራ የሚባል ሀገር 30 ዓመት አይደንቲቲ ቢውልድ አድርገዋል። እኔ ጓደኞች አሉኝ አሜሪካ ሀገር ተወልደው ያደጉ ኤርትራዊ ነን የሚያውቁት ኤርትራ የምትባል ሀገር እንዳለች ነው። ዛሬ አብይ አህመድ ኤርትራን አጠፋለሁ ሲል እነሱ ሳይቀር ነው እየተነሱ ያሉት። እንደገና ደግሞ ኤርትራን አመጣለሁ ሳይሆን ኤርትራኖችን ገላለሁ ነው እያሉ ያሉት። እኔ እንኳን አስቢ ልጆች እኮ የኤርትራ ደም አለባቸው ስላልኩኝ ኤርትራዊ ናት ብለው ጥላቻቸው ነው የተሻለ። ስለዚህ ኤርትራ የሚባል ደም ያለውን በሙሉ ያጠፋል። በትግራይ ጦርነት ጊዜ 25% ትግራዋይ ነው፣ 1% ትግራዋይ ነው፣ 50% ትግራዋይ ነው። ብድግ ነው ያለው። ምክንያቱም ትግራይ ዘር ያለበት እናጠፋለን ስላለ ማለት ነው። ዛሬ የኤርትራ ደም ያለበት በሙሉ እንዲነሳን ያደረገው አብይ አህመድ። ስለዚህ በፊት ሻዕቢያና ሰራዊቱ ብቻ የኤርትራ ሳይጨመርበት የኤርትራ ተቃዋሚ ሳይጨመርበት አብይን ረድቶት አብይን ስልጣን ላይ ካወጣው ዛሬማ አባቱ፣ እናቱ፣ እህቱ፣ ዘመዶቹ ዋጋ የከፈሉባትን ነፃነታችሁን ወስድባችኋለሁ ሲለው በዓለም ያለ ኤርትራዊ በሙሉ ነው የሚነሳበት። ባይዘው ኤርትራኖች ቁልፍ ቦታ ይዘዋል ዓለም ላይ ብዙ ሰክሰስፉሎች ናቸው። እነሱ ሁሉ የቀሰቀሳቸው ለኢሳያስ አፈወርቂ ልክ ኤርትራ ስትገነጠል የነበረውን አይነት ድጋፍ እንዲያገኝ ያደረገው። ስለዚህ እኔ ለኢሳያስም ለአብይም መጥፊያቸው ነው የሚሆን ይሄ ጦርነት። አፈወርቂ ወንጀለኛ ነው፣ ኤርትራን አጎሳቅሏል፣ በትግራይ ህዝብ ላይ ወንጀል ሰርቷል። የኢሳያስ አድናቂ ነኝ አይደለም። ዛሬ ግን ከኢሳያስ ጋር አይደለም ጉዳዩ ከኤርትራ ጋር ስለሆነ እየተዋጋ ከኤርትራኖች ጋር ስለሆነ አብይ ይጠፋል። የአብይ ጥያው አይደለም ኤርትራን መመለስ አይደለም። እንደ አክዓብ የሚባል ንጉስ ሄዶ የሆነች አገርን አስመልሳታለሁ ብሎ ሄዶ እዛ ጦርነት ላይ ሞተ። አብይ አህመድ እዚህ ጦርነት ላይ ከገባ ይሞታል። አካን ጋራንቲ ነው። ከኤርትራ ጋር ጦርነት ካደረገ አብይ ይሞታል። በተለይ ደግሞ ወደ አንዳንድ ሀገራት እየሄድኩኝ ሽምግልና እየላኩኝ ነው። የባህር በር ያስፈልገናል፣ ስለዚህ አሸማግሉኝ እያልን ነው ብለዋልና በትክክል በሽምግልና የሚሆን ነገር ነው ይህ የባህር በር ጥያቄ? እንደው ደፍረውስ ለባህር በር ስጧቸው ብለው የሚያሸማግሉ ሀገራት ይኖራሉ? በፍጹም እንዴ! በስነ ስርዓት እና በምድር ባለው ሰጥቶ በመቀበል እንጂ አንድ ሉዓላዊነቷን እሱ እኮ ምን መሰለሽ የሚያስበው አብይ የሚባለው የሚያስበው ለምሳሌ ዩክሬን የሆነች ከተማን ወራ ማናት ራሻ የሆነች ክሬኒያን የሆነች ሀገርን ወራ ዝም ተብላለች። አሁን አብይ የሚያየው ወንጀል ሰርተው ዝም መባላቸው የሚያመጣውን ጉዳት በህዝብ ላይ የሚያመጣውን ጥፋት አይደለም የሚያየው። ይህንን አድርገው ምን ደረሰባቸው የሚያስበው በሱ ላይ ለምሳሌ አሁን እስራኤል በጋዛ ላይ አድርጋ ምን ደረሰባት
ዩክሬን ላይ ራሻ ይህንን አድርጋ ምን ደረሰባት? አሁን ደግሞ እነ ሀምዲቲ የሚባል ነፍሰ ገዳይ አሜሪካ እንኳን ቴሮሪስት ያለችው በሱዳን ህዝብ ላይ ይህንን እያደረገ በአብይ ጌቶች ነው። የአብይ ጌቶች ሀምዲቲን እና አብይን እኩል ነው የሚያሰማሯቸው። ሀምዲቲ የሚባለው የሚሰራውን አብይም እንዲሰራ ነው የታዘዘው። እኩል ነው በቃ ትእዛዝ የሚሰጣቸው፣ አንድ አይነት ስራ ነው የሚሰሩ። ምን ደረሰበት ነው የሚያየው አብይ አህመድ። ያልገባው ግን እነዛ ገንዘብ ስላላቸው ነው። እስራኤልም ራሻን በአብይ ሌብል አይደለም ያሉት። እንደ አብይ አህመድ ድሃ ስትሆኚ ከድሃ ሀገር ስትመጪ አንጠልጥለው ነው ለፍርድ የሚያቀርቡት፣ ይሰቅሉታል ወዲያው። እንደ አብይ አህመድ አይነቱ ወዲያው በቃ ይሄማ አደገኛ ነው ብሎ ነው የሚያጠፉት። እና ማንኛው ሀገር ነው ለሱ ተሸማግሎ መጥቶ አስገድሎ የአንድን ሀገር ሉዓላዊነት ነጥቆ ለሱ የሚሰጠው? ያውም ደግሞ ገላችኋለሁ አጠፋችኋለሁ እያለ ትላንትና ውለታቸውን ከፍለን አንጨርሰውም ብሎ ኢንተርናሽናል ፓርላማ ላይ እኮ የተናገረው ዓለም ሰምቶ አንቶኒዮ ጉቴረዝን ሳይቀር አታሎታል እኮ አብይ አህመድ። ኤርትራ አልገባም እንዲህ ሲዋሻቸው የነበረ የሲኤንኤን ጋዜጠኛ ሱዳናዊቷ የኤርትራ ጀነራሎች መንገድ ዘግተው እርዳታ እንዳይገባ ሲከለክሉ ዓለም እኮ ይህንን ባርጓል። ትላንትና እነሱ ይዞ ገብቶ ወንጀል ሰርቶ ዛሬ ደግሞ ግን አንድ የሚሰማው የለም። ዓለም አብይን ለአይሲሲ ሊያቀርበው ነው እየፈለገ ያለው። አብይን ለፍርድ ነው ሊያቀርበው እየፈለገ ያለው። አሁን ዓለም ግራ ገብቶት ያለው ኢትዮጵያ ውስጥ ያለው ፖለቲካ ወደ አንድ እንዲመጣ ነው። የአማራው፣ የትግራይ፣ የኦሮሞ የኤሊቱ ወደ አንድ እስኪመጣ ድረስ ነው እየጠበቀ ያለው እንጂ አብይ አህመድን እንኳን ሸምግለው ወደብ ሊሰጡት ለፍርድ ሊያቀርቡት ነው የሚፈልጉት ያሉት። ይህንን ያለው ጌታቸው ነው መሰለኝ። ጌታቸው ሽምግልና እየተላክን ነው ብሏል መሰለኝ። እሱ ለዓለም ሀገራትና ለአንዳንድ ፖለቲከኞች ነው ያለው በንግግሩ ፓርላማው ላይ። ያው እሳቸውንም ይጠቀልል ይሆናል። እመኚኝ ነው የምልሽ፣ ዓለም አብይ አህመድን ጠልቶታል። ዓለም አብይ አህመድን በጣም ተጸይፎታል። ኤኒባዲ ድሮ አሜሪካኖች ስታገኛቸው ፋሚሊየር አይደሉም፣ ብዙም እውቀት የላቸው ስለ አፍሪካ ፖለቲካ። አብይን የማያውቅ የለም። አሁን ኤቭሪባዲ ብትጠይቂው ምን አይነት ከሃዲ፣ ምን አይነት አታላይ፣ ምን አይነት አጭበርባሪ ለኢትዮጵያ ብቻ አይደለም ለቀጠናው አደገኛ ነው የሚልሽ። ተራው ህዝብ ስለ አብይ አህመድ ያውቃሉ። እና አብይን ለፍርድ ሊያቀርቡት ነው እንጂ የሚፈልጉት አብይ አህመድ ስልጣን ላይ እንዲቀጥል የሚፈልግ የዓለም መንግስታት የለም። ሁሉም አብይን ለፍርድ ማቅረብ ነው የሚፈልጉት። በዚህ ጦርነት ምንምልሽ አሁን ለምሳሌ ኢሳያስ አፈወርቂ ከነ ትራምፕ ጋር መነጋገር ጀምሯል። አስብ እንግዲህ ከነ ትራምፕ ጋር መደራደር ጀምሯል። ኢሳያስ አፈወርቂ ከነ ራሻ ጋር ያወራል። የግብፅ አላያንስ ነው። አሁን ግብፅ የነ እስራኤል ወዳጅ ናት። ስለዚህ ለነ የመን ለነ የተለያዩ ደግሞ ገንዘብ የሰጠች እስራኤልን የምታስረብ ለነ ጋዛ ገንዘብ የሰጠች የምታስመታ ደግሞ አረቦቹ ናቸው። ያልገባው ነገር የተጣመራቸው ሰዎች እሱ አጋርዶ የያዛቸው ኢንተርናሽናል ኮሚኒቲው በቅርብ ጊዜ ቴሮሪስት ይጠራቸዋል። እና ለአብይ አህመድ ሊደራደርለት ሊደልልለት የሚሞክር የለም። አሁን ነጌታቸው ከፕሬዚዳንትነት ወደ ደላላነት ተቀይረዋል። በሚያሳዝን ሁኔታ ነገር ከፖለቲከኛነት ወደ ተራ ደላላነት ተቀይረዋል ነጌታቸው። ግን የነጌታቸውንም ድለላ ሊሰማ የሚችል ሊታለል የሚችል የለም። አብይ ብቻ አይደለም ሲቹዌሽን ሩም ያለው፣ የዓለም መንግስታት ሲቹዌሽን ሩም አላቸው። እያንዳንዷ እንቅስቃሴውን ያዩታል። ምን አይነት አደገኛ እንደሆነ አይተውታል። የትም ቦታ ሲጠሩት አታይም እኮ አብይ እኮ የትም ቦታ ሲጋበዝ አታዩ። ዩሮፕ ቱር አደርጋለሁ ብሎ ሄዶ አንድ ወጥቶ ያናገረው የለም። ያ የሚያሳይሽ ምን ያህል ዓለም እንደተጸየፈው፣ ዓለም እንደናቀው፣ ዓለም እጅግ አደገኛ ብሎ ሌብል እንዳደረገው ነውና ኢንተርናሽናል ኮሚኒቲው አብይን ለአይሲሲ የሚያቀርብበት እንጂ የአብይ ስልጣን እንዲቀጥል የሚፈልግበት ነገር የለውም። መልካም። ከዚሁ ከፓርላማ ጉዳይ ላይ ሳንወጣ ስለ ምዕራብ ትግራይም አንስተው ነበረ። ስለ ምዕራብ ትግራይ አንስተውም ተናግረው ነበረ። ከሳቸው ከጠቅላይ ሚኒስትሩ ንግግር በኋላ ደግሞ አቶ ጌታቸው ረዳም ወደ ምዕራብ ትግራይ አምርቶ ነበረ።
ከዛም በኋላ ደግሞ አንድ ዩቲዩብ ቻናል ላይ ቀርቦም አወዛጋቢ የሆነ ቃለ መጠየቅ አድርጎ ነበረ። ምክንያቱም እዛ አካባቢ ያሉ አመራሮች ምዕራብ ትግራይ ላይ አሁን ያሉት አመራሮች እነ አቶ አሸተ ደምለውን ጨምሮ ሌሎቹም ጌታቸው ረዳ እኛ ጋር መጥተው የተናገሩት ሌላ፣ አዲስ አበባ ሲሄዱ የሚናገሩት ሌላ፣ በትግርኛ ቃለ መጠየቅ ሲያደርጉ ደግሞ የሚጣረስ ሀሳብ ነው እየሰጡ ያሉት። ይህ ደግሞ እንደውም ካመጣጣቸው ነው፣ ታሪካዊ አመጣጣቸው ነው ብለው በአደባባይ ወጥተው እየዘለፏቸው ነበረ። የምዕራብ ትግራይ አሁን አስተዳዳሪ የሆኑት አቶ አሸቱ ደምለው እሱ እንመለስበታለን። ግን አሁን ላይ የጠቅላይ ሚኒስትሩ የአፍሪካ ቀንድ ልዩ አማካሪ አቶ ጌታቸው ረዳ ወልቃይት ሁመራ ላይ ተገኝተው ነበር። ምዕራብ ትግራይ ላይ ከአመራሮች ጋር ተነጋግረው ነበርና እስቲ እንዴት ታያዋለሽ? ቆይታቸውን አይተሽዋል ወይ? ምን ትያለሽ? በተለይ ደግሞ ተፈናቃዮቹ በቅርብ ይመለሳሉ ብለው ተናግረው ነበርና ተፈናቃዮቹ በቅርብ ይመለሳሉ ሲሉ ትንሽ ያደናግራል። እንዴት ነው የሚመለሱት? ምን ይዘው ነው የሚመለሱት? እነዚህ ተፈናቃዮች ሀብት ንብረታቸው የተወረሰ ነው። ሄደው የት ነው የሚሆኑት? ሰፋሪ ገብቶባታል። ቤታቸውን፣ ንብረታቸውን ሰፋሪ ወሮታል። እንዴት ለምን የሚለውን ነገር የሚፈታ አይነት ምላሽ አልሰጡም አቶ ጌታቸውና እስቲ ጠቅለል አድርገሽ ቆይታቸው እንዴት ታያዋለሽ ከሚለውን ጀምር። በመጀመሪያ ደረጃ ወደኋላ እንመለስና ጌታቸው የትግራይ ጦርነት ጊዜ ምን ይል ነበረ? ምዕራብ ትግራይ ላይ ገብተው ንብረት እያጠፉ ነው። የነሱ እንደማይሆን ስለሚያውቁት የነሱ ስላይደለ ሄደው ሀብትን እያወደሙ ነው፣ ንብረትን እያጠፉ ነው፣ እንዲሁ ፋብሪካዎችን እያቃጠሉ ነው እያለ ይነግረን ነበረ ጌታቸው ማለት ነው። ስለዚህ ይህ አሁኑ ምዕራብ ትግራይ ተቆጣጥሮ ያለው የኦፒዲዮ አካል በአማራ ስም እያጭበረበረ ያለ ሲገባ ራሱ ንብረትን አውድሞ አቃጥሎ ምናምን እንደሆነ ያንን የነገረን ማለት ነው ጌታቸው ረዳ። በሰው ላይ ብቻ ሳይሆን በንብረት ላይ ራሱ ውድመትን ያመጣ ነው። እንደገና ደግሞ ምዕራብ ትግራይ ላይ የነበሩት በህይወት የተረፉት ነው አምልጠው እንግዲህ ለነፍሳቸው ሱዳን በረሃ ላይ ወድቆ የሚታየው እኮ ከዛ የተፈናቀለ ነው። በጣም ሁለት ጦርነት መካከል ገብቶ ያለ ህዝብ በዛው ላይ ረሃቡ፣ መከራው፣ ሀሩሩ፣ እባብ ሁሉ እየነደፋቸው ተቸግረዋል። ትራምፕ የዩኤስኤድን ሲያቆም እርዳታ ሁሉ አይገባላቸውም ነበር። አስቢ፣ ከሞቀ ቤታቸው ከኑሯቸው ተፈናቅለው ከሞት ተርፈው ነው የተፈናቀሉት። ሲሻል አንገቱን እንደዚህ አስገብቶ የጎትቱት አንገቱ ላይ ሁሉ ገመድ የነበረው እየገደሏቸው ሬሳ እየረገጡ ሬሳ እየዘለሉ እንደተሻገሩና እዛ እንደገቡ ነው ያየነው። ሽሬ አካባቢ እና የተለያየ ትግራይ አካባቢ የወደቀ የፈሰሰ መዓት ተፈናቃይ አለ። ከየት የመጣ? ከዛ አካባቢ የመጣ ነው። ያ እንግዲህ በህይወት የተረፈው ነው። ከዱላ ከመደፈር ከመጨፍጨፍ ከብዙ ነገር ተርፎ ነው በቃ ነፍሱን አምጦ የመጣው። ያልተረፈውስ ተገድሎ አይኑ ሳይቀር ወጥቶ እጆቹ ወደኋላ ታስሮ ተከዜ ባህር ላይ ተወርውሮ ሱዳን ላይ ተከዜ የተፋው እጅግ 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 ብዙ ነው። ዓለምም ወጥቶ ጄኖሳይድ እንኳን ባይሉት እና አንቶኒዮ ብሊንከን የአሜሪካ የውጭ ጉዳይ የነበረው ምን ብሏል? ኤትኒክ ክሌንዚንግ ተፈጽሟል ነው፣ የዘር ማጽዳት ወንጀል ተፈጽሟል። የት ነው የተባለው? ይሄ እኮ ትግራይ ውስጥ አልተባለም። የዘር ማጥፋት የምትለው ቃል የተሰጠችው ለምዕራብ ትግራይ ብቻ ነው። የዘር ማጥፋት ወንጀል ተፈጽሟል ተባለ። ኤትኒክ ክሌንዚንግ፣ ሬፕ እና የሂውማን ራይት ቫይሌሽን ተብሎ ለብቻው ስፔሲፊክ የተሰጠው እኮ ለምዕራብ ትግራይ ነው። ማን የፈጸመው ይህንን? አሁን ሰፍሮበት ያለው ኃይል ነው። ዛሬ አሸቴ ምናምን የምትይው እጆቹ በደም የተነከሩ ደመቀ ዘውዱ እጆቹ በደም የተነከሩ በወንጀል የሚጠየቁ ናቸው። ለነታደሰ ወረደ ለአማሮቹ መስጠት አንፈልግም፣ መሬቱ መስጠት የምንፈልገው ለትግራይ ነው፣ ግን ስንሰጥ ግን የሆነ እንትን ዋስትና ስጡ፣ በወንጀል ላትጠይቁን ብሎ እኮ ወንጀል እንደሰራ ያመነ ሰው እኮ ነው ደመቀ ዘውዱ። ለምነታደሰ ወረደ ወጥቶ ይህን አይናገሩ ብለውታል። ስለዚህ እነዚህ ወንጀል ሰርቶ ያ ህዝብ ለህይወቱ ሸሽቶ ነው በረሃ ላይ ወድቆ ያለ። ሱዳን ላይ ትግራይ ላይ ንብረት ይቅርብኝ፣ ሀብት ይቅርብኝ፣ ቤት ይቅርብኝ፣ አትሊስት በህይወት ሊኖር ብሎ ማንም ኃይል ይዞት አይደለም። ይህንን ህዝብ የተወሰነ እኮ ለመመለስ ተሞክሮ ነበር፣ ይገሏቸው ጀመር። እንደ የሆነ ጊዜ ላይ ደመቀ ዘውዱ ይምጡና ቆይ እናሳያቸዋለን ሲላል ነበር። እንዴ ይምጡና እናሳያቸዋለን። ትላንትናም እኮ ሰምተሽዋል ሰውየው
እነዚህ ወንጀል የፈጸሙብን የሚየላብዬ ያሉ ሁሉ ስቲል እንትን ያለው ባይዘው አሸቴ ምናምን የሚባለው አማራ ነው። ውሸታም በአማራ ስም አይነግድ። አማራ አይደለም፣ ኦፒዲዮ ነው፣ የብልጽግና ነው። ወልቃይት ላይ አማራ የሚባል ነገር የለበትም። እነዚህ በአማራ ስም የሚነግዱ አጭበርባሪዎች አፉ ራሱ እንኳን የትግራይ አፍ ነው ያለው፣ አንደበቱ እንኳን ኦፒዲዮ ናቸው። ይሄ የጥፋት ኮምፓስ የሚባል እኔ ሚዲያ ላይ አንድ የመጣና የጎንደር ስኳድ ብሎ ነግሮ የጎንደር ስኳድ የሚባል ትልቅ ቲም ነው። በላት ኦፍ ስቴክ ሆልደሮች የወልቃይትን ሰሊጥ እያረሱ የሚጠቀሙ ማለት ነው። ይሄ የጎንደር ስኳድ ውስጥ ያለ ሰውዬ ነው እንጂ ታዝነት እንጂ ከጎንደር ህዝብ ጋር ግንኙነት የለም። የጎንደር ህዝብማ እየተገደለ ነው ያለው። በጎንደር ዙሪያማ ጦርነት ነው ያለው። የአማራ ህዝብማ ጦርነት አውጆበት በድሮን ነው እየተገደለ ያለው። ግንኙነት የለውም። ስለዚህ ጌታቸው ረዳ የትኛውን ህዝብ ነው የሚመልሰው? ወደ ገዳዮቻቸው ለምን አምና ሌሉ? ታዲያ እንደዛ እኮ ከመጀመሪያው ለምን ተፈናቀሉ? ከመጀመሪያው ለምን ተለወጡ? ዛሬ ይህን ሁሉ መከራ ተከተምትን ብለው ልጆቻቸውን አጥተው እናት አባታቸውን አጥተው ቤተሰቦቻቸውን አጥተው በረሃ ውስጥ ሲንከራተቱ ቆይተው ዛሬ ከሚመልሱ ለምን ከመጀመሪያው ወጡ? ያንን እኮ መጠየቅ ያለብን። እንመልሳቸዋለን የሚባለው ነገር እንመልሳቸዋለን ከመባሉ በፊት ለምን ተፈናቀሉ? ይሄ ነው መጠየቅ ያለበት። ጌታቸው መመለስ ያለበት ለምን ተፈናቀሉ? የተገደሉት ቤተሰቦቻቸውስ እንዴት አድርጎ ነው የሚመልስላቸው? ጌታቸው የተገደሉትስ መመለስ ይችላል? ብዙ የተገደሉ አሉ፣ ኤትኒክ ክሌንዚንግ የተፈጸመባቸው አሉ። እነሱንስ መመለስ ይችላል ጌታቸው? እነዚህ የተፈናቃዮቹን እንመልሳለሁ ሲል የተገደሉትንም አብሮ መመለስ አለበት። ለምን ተገደሉ? ማገደላቸው ይመለሳሉ ሲል ለምን ተፈናቀሉ የሚለውንም መመለስ አለበት አሉ። ያፈናቀሏቸውና የገደሏቸው እዛ ቦታ ላይ ተቀምጠው ይመለሳሉ። ግን በመጀመሪያም እኮ ጥለው የወጡት የፖለቲካ ጉዳይ ሆኖ አይደለም። በፍላጎታቸው አይደለም ጥለው የወጡት። አንፈልግም ብለው አይደለም የወጡት። አድሚኒስትሬሽን ተቀየረብን ብለው አይደለም የወጡት። መኖር ስላልቻሉ በቃ ስለገደሏቸው ነው። መኖራቸው ስላላቸው ነው። ስለጨፈጨፏቸው ነው። ስላረዷቸው ነው። ሴቶቻቸውን ስለደፈሩ፣ ወንዶቻቸውን ስለደፈሩ፣ ንብረታቸውን ስላቃጠሉ ነው። የዘር ጭፍጨፋ ስላደረጉባቸው ነው ከመጀመሪያው የወጡት። ስለዚህ ጌታቸው ደላላው ይመለሳሉ ከማለቱ በፊት መጀመሪያ መመለስ ያለበት ለምን ወጡ? ለምን ወጡ? የሞቱትንስ ይመልሳቸዋል? የተገደሉትን ይመልሳቸዋል? ንብረታቸው የተቃጠለባቸው የተደፈሩትን? ይህንን ነው መመለስ ያለበት። አንድ ሁለተኛ፣ ለጌታቸው ረዳ ይህንን ኃላፊነት የሰጠው ማን ነው? እሱ እኮ ብልጽግና ነው። እሱ የጠቅላይ ሚኒስትሩ አማካሪ ነው። ማን ነው በትግራይ ላይ ወሳኝ ያደረገው? በትግራይ ላይ ትወስናለህ ብሎ ፈርሞ የሰጠው የትኛው የትግራይ ህዝብ ነው? ማን ነው ጌታቸው ረዳ የትግራይ ዕጣ ፈንታ ወሳኝ ያደረገው? በእነዚህ ተፈናቃዮች ላይ እንዲፈርም ስልጣን የሰጠው ማን ነው? ይህን ፈቃድ የሰጠው ማን ነው? አንድ ግለሰብ ነው። እንደ ግለሰብ ደግሞ የብልጽግና አባል ነው። አልፎ ተርፎ የብልጽግና ሚኒስተር ነው። ስለዚህ በምን ሂሳብ ነው ጌታቸው የሚመልሰው? ጌታቸው መለሰ እኮ ማለት ዛሬ ለምን አይመልስም? ጠቅላይ ሚኒስትሩ ፓርላማ ላይ በዚህ ጉዳይ ላይ ሲያወሩ እኔ በትግራይ ጉዳይ የፕሪቶሪያ ውል ስምምነትም የተፈራረምኩት ፕሪቶሪያውንም ጠንቅቀው የሚያውቁት ጻድቃንና ጌታቸው ናቸው ብለዋል። ስለዚህ ያው የትግራይ ጉዳይን በተመለከተ እነሱን ነው እያስገባ ያለው። ምናልባት እሱ ሊሆን ይችላል። እሱ ከሆነ ፕሪቶሪያ ላይ ደግሞ በብልጽግና ሳይድ የተፈራረሙት እነ ሬድዋን ሁሴን እነ ጌዲዮን ጢሞቴዎስ ናቸው። ስለዚህ አብይን አይመለከተውም። በአካል ተገኝተው የፈረሙት ሰዎች ብቻ ከሆነ የሚመለከታቸው በአካል ፕሪቶሪያ የተገኙት ተመስገን ማነው ሬድዋን ሁሴን ጭራቅ አንድ ሰይጣን የሚመስል ሰው እያለ ቀጭን አሁን ጠራሁት ማነው ጌዲዮን ጢሞቴዎስ እና ሌሎቹ ሊፈራረሙት የሄዱት ብቻ ናቸው። ስለዚህ አብይንም አይመለከተውም። ስለዚህ ስምምነቱ የሆኑ ግሩፖች የግል ስምምነት ነው። ጦርነትን ያስቆም አይደለም። ምክንያቱም ሬድዋን ሁሴን የራሱ የሆነ ሰራዊት አልነበረው። ሬድዋን ሁሴን አገር ወክሎ አልነበረም። እንደ ግለሰብ ነው የተፈራረመው ማለት ነው። ስምምነቱ ላይ ያደረግነው ስምምነት የኔን ጠቅላይ ሚኒስትርነት የሚቀበሉ ትግራይ ላይ ያለው ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የህወሓት ፕሬዝዳንት የሱን ጠቅላይ ሚኒስትርነት ደግሞ ትግራይ ላይ ያለው መንግስት ትክክል እንዳልሆነ
በህዝብ የተመረጠ እንዳልሆነ ከኮሮና በፊት ያው የተደረገው ምርጫ ይታወቃል። የክልሉ ፕሬዝዳንትም እውቅና የሌለው ስለዚህ የፕሪቶሪያ ውል ስምምነት ዶክተር ደብረጽዮንን ሳይሆን እኔን ነው የሚቀበለው የኔን ጠቅላይ ሚኒስትርነት አምኖ የተቀበሉ ናቸው ከኔ ጋር እየተጓዙ ያሉት ብለዋል። የፓርላማው ስምምነትና እና አቶ ጌታቸው ደግሞ የዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንትነትን የማይቀበሉ የአብይ አህመድን ጠቅላይ ሚኒስትርነትና ኃላፊነት ደግሞ አምነው ተቀብለው ነው አብሯቸው እየተጓዙ ያሉትና ለዛም ይመስለኛል ምዕራብ ትግራይ ላይ ከትግራይ መንግስት አመራሮች ይልቅ ከነዚህ ግለሰቦች ጋር እየተወያዩ ያሉት የሚል እምነት አለኝ በግሌ። አይ እሱ ራሱ ዝም ብለሽ በኖርማል ማይንድ ስታስቢው ጌታቸው ቲፒኤልኤፍን ካልወከለ በቲፒኤልኤፍ ላይ ስልጣን የለውም። ደብረጽዮንን የማውረድ ደብረጽዮንን የመሻር ፓርቲን የማፍረስ ስልጣን የለውም። ምክንያቱም እንደ ግለሰብ ነው የተደራደራቸው። ስለዚህ ጌታቸውና አብይ ለነበራቸው ጻፍ ጌታቸው እየወጣ አብይን ሰድበው ነበር፣ አብይን ያዋርደው ነበር። እሱ ነው ያደረጉት። በጌታቸውና በአብይ መካከል የነበረውን ዲስፒዩት ነው የፈቱት እንጂ በትግራይ ህዝብ፣ በትግራይ መንግስት፣ በትግራይ ሰራዊት መካከል አይደለም። ምክንያቱም ጌታቸው እንደ ግለሰብ ነው የተደራደረኝ ካሉ በቃ ህወሓትን አይወክልም ማለት ነው። የትግራይ መንግስትን አይወክልም፣ የትግራይ ህዝብን አይወክልም፣ ፓርቲውንም አይወክልም። ስለዚህ ምንድነው የሚያደርገው መሰለሽ? አብይ አህመድ ራሱን በራሱ ተኩሷል፣ በራሱ ላይ ተኩሷል። ምንም ማለት ነው? አሁን በቃ አውቶማቲክሊ ወደ ቀደመው ወደ ነበረው ሪሴት አድርጎታል። ደብረጽዮን ፕሬዚዳንት ነው ማለት ነው። ቲፒኤልኤፍ የተመረጠ ፓርቲ ነው ማለት ነው። የትግራይ ምክር ቤት አለ ማለት ነው። እንደዛ ብቻ ደግሞ ሳይሆን ትግራይ ለህልውናዋ ስትል በአደባባይ ወጥቶ ቲፒኤልኤፍ ከዛሬ ጀምሮ ከፋኖ ጋር ሁኜ መብቴን አስከብራለሁ ማለት ይችላል። የሚከለክለው የለም። ፕሪቶሪያ አልነበረ የሚከለክለው። ስለዚህ አሁን የሚከለክለው ኃይል አይኖርም። ቢፈልግ ከኤርትራ ጋር፣ ቢፈልግ ከሶማሌ ጋር፣ ቢፈልግ ከአፋር ጋር፣ ቢፈልግ ከኦላ ጋር በነፃነት በአደባባይ አጋርነት ፈጥሮ ለራሱ መከላከል ይችላል ማለት ነው። ያልገባው ነገር ፕሪቶሪያ ጌታቸው ጻድቃንና አሰፋ አብርሃ ከሆኑ የሚወክሉት ህዝብ የለም፣ የሚወክሉት ፓርቲ የለም፣ የሚወክሉት መንግስት የለም። ስለዚህ የተፈራረመው ከግለሰቦች ጋር ስለሆነ ምንም አይነት ነገር እንትን የለውም። እሱ ብቻ ደግሞ ሳይሆን አብይም ህገወጥ ነው። ከምክንያቱም ከጦርነቱ በፊት አብይ ህገወጥ የነበረ በህዝብ አልተመረጠም። አንተ ትቀጥላለህ፣ ትግራይ ግን የትግራይ መንግስት ግን ይፈርሳል ለማለት ግን መብት የላቸውም። ምክንያቱም ህዝቡን ስለማይወክሉ ብቻቸውን በግላቸው ስለተፈራረሙት። ስለዚህ ቲፒኤልኤፍም አብይን ህገወጥ ነው በትግራይ ካላንደር፣ በትግራይ ክሎክ አብይ ህገወጥ ነው። ምክንያቱም ምርጫ ያደረገው ከጦርነቱ በኋላ ነው። ስለዚህ በሁሉ በኩል ሌብል ነው የሚሄደው። አብይ በጣም ጭንቅላቱ ጠባብ ስለሆነ በጣም እንጭጭ ስለሆነና በቃ እንደዚህ ስለሆነች ጠባብ ስለሆነ አመለካከቱ አርቆ ያዩ አንድ ነገር ሲናገር ገባሽ? ቁማር ነው የለመዱት እነሱ፣ ማጭበርበር ነው የለመዱት፣ ማታለል ነው የለመዱት። ይሄ በቃ ዝም ብሎ የድሩዬ የወሮ በላ የአጭበርባሪ ነገር ስለሆነ የለመደው እንደዛ ይመስለዋል። ስትሪት ስማርትነስ የሚሰራው ስትሪት ላይ ብቻ ነው። የስትሪት ስማርትነት አብይ የሚያውቀው ስትሪት ስማርትነት ነው። ያልገባው ነገር ግን እሱ ያለው በሙሉ በሱ ላይ ይገለበጥበታል። ቲፒኤልኤፍ ሞቶቶ ኦኬ አንተንም አላውቅህም ይላል፣ አንተንም አላውቅህም። ስለዚህ ከዚህ በኋላ እኔ በህዝብ የተመረጥኩ ድርጅት ነኝ፣ የትግራይ ህዝብ መንግስት ነኝ። እንደገና ደግሞ ከዚህ በኋላ ከፈለኩት ኃይል ጋር ሁኜ መብቴን አስከብራለሁ ይላል። የኢትዮጵያ ህዝብ ተነሳ ብሎ ቀስቅሶ አብይ አህመድን ያስወግደዋል። ፕሪቶሪያ የሚባለው ደግሞ ለነሱና ለነጌታቸው ብቻ ነው። ስለዚህ እንዳውም እንደዛማ ከሆነ ምን ያደርገዋል መሰለሽ? ጌታቸውና ጻድቃንን ምንም አይነት በትግራይ ጣፋንታ ላይ የላቸውም ምንም ነገር። አሁን ጌታቸው ማንዴት የለውም ተፈናቃዮች ይመለሱ የሚል ትግራይን ወክሎ የመናገር ስለ ትግራይ የመናገር ልክ ዛዲግ አብርሃ ትግራይን ወክሎ መናገር እንደማይችል ወይም አብርሃም በላይ ስለ ትግራይ መናገር እንደማይችል ወይም ዮሐንስ መንጋል የሚባለው ሰውዬ ኤግዛክትሊ ጌታቸውም ጻድቃንም እንደዛ ናቸው። እኔ የሚያስገርመኝ ይሄ ነው እኮ ጌታቸው ማን ስልጣን ሰጥቶት ነው? ማን መብት ሰጥቶት ነው? ማን ነው የትግራይ ተወካይ ያደረገው? ትግራይንማ ክዶ የአብይ አህመድ ፔሮልተኛ ሆኗል። በአብይ ደሞዝ ላይ ነው። ስምራት የምትባለው ፓርቲ ደግሞ ፓርቲ ሳትሆን የብልጽግና አሽከር ናት። እንደነ አብን እንደነ ኢዜማም እኩያ አይደለችም። አሽከር ናት፣ ተላላኪ ናት። ግን አይተሻል ምን ያህል ጌታቸውን እንደሚንቀው አብይ አህመድ የምታውቂው። በዚህ በኩል አብይ ለጌታቸው የሆነ ነገር ይለውና
ወጥቶ ሲዋሽ ታማኝ ሎሌዎቹን ያወጣና አሁን እንደጠራሹ ደመላሽ ነው ምናምን ደምለው ነው ምናምን እንደሚባለው ያወጣና አሸተ ደምለው አውጥቶ ያዋርዳል። እና የፕሪቶሪያ ስምምነት ከግለሰቦች ጋር የተፈራረምኩት ማለት የሚጎዳው አብይን እንጂ ትግራይን አይደለም። ከግለሰቦች ጋር የተፈራረምኩት ካለ በቃ የግለሰቦች ውል እንዲያውም ትግራይ ነው ነፃ የሚያወጣት። የቲፒኤልኤፍ አመራር እንዳልኩሽ ጠንካራ የሆነ አመራር ቢኖረው ኑሮ በአስቸኳይ አስብ እስኪ። አሁን ቲፒኤልኤፍ የሚባለው እኮ እኔ የሚገርመኝ ፓርቲ እኮ ነው። መግለጫ እኮ ሲጽፉ በትግርኛ ነው የሚጽፉት። ለደብረ ጽዮን ነው የሚጽፉት፣ ለቦንጆሪኖ ነው የሚጽፉት። ለማን ነው የሚጽፉት? ነው ለሻቢያ ነው ወይስ ለስምረቶች ነው? ዓለም የሚያወራው ቋንቋ ትግርኛ መስሏቸው ከሆነ ደብረ ጽዮን ከህወሓት ቢሮ ወጣ ብሎ ዓለምን ትመስላለች የሚለው ማየት አለበት። ህወሓት ከሚባለው ከዛ ከቢሮቸው ከዋሻቸው ወጣ ይበሉና እንደው ዓለም ምን አይነት ናት? ዓለም የሚያወራው ቋንቋ ምንድን ነው? ዓለም ስለምንድን ነው የሚለውን ነገር መስማት አለባቸው። ዓለም የሚያወራው ቋንቋ ኢንተርናሽናል ኮሚኒቲው እንግሊዝኛ ነው የሚናገረው። አቶ ጌታቸው በዚህ ጉዳይ ላይ ከአንድ ሚዲያ ጋር ባደረጉት ቆይታ እዛ አካባቢ ያሉ አስተዳደሮችን እነ አቶ አሸቱ ደምለውን ማለት ነው እና እነ ኮንሬል ደመቀ ዘውዱን ትግርኛ ተናጋሪዎች ናቸው፣ ተጋሩ ናቸው እያስተዳደሩ ያሉት ብለዋል። እሱ ብቻ ሳይሆን አቶ አሸቱም ከአንድ አፍታ ከተሰኘ ካልተሳሳትኩኝ ከተሰኘ ሚዲያ ጋር የአቶ ጌታቸው ረዳን ንግግርን ተከትሎ በቀረበላቸው ጥያቄ እኛ ጋር መጥተው በተናገሩበት ጊዜ ከዚህ ቀደም ህወሓት በምዕራብ ትግራይ ህዝብ ላይ ሌላ ጫንቃ እንዲፈጠር አድርገው ትክክለኛ ያልሆነ አስተዳደር እንደነበር፣ ነገር ግን አሁን ባለው አስተዳደር አይተው እንዳደነቁ ልባቸው እንደተነካ እንደውም ቃል በቃል የኛ ጊዜ አርቲፊሻል አስተዳደር ነበር ብለው ወቅሰው ነበር ብለው ተናግረው ነበርና ወቀሳን አስተናግደዋል። ከሌላ ቆይታ ጋር ባደረጉት ንግግር አቶ ጌታቸውና እዛ የነበሩት አስተዳደር ትግርኛ ተናጋሪ ናቸው ማለታቸው ግን በጣም ብዙዎችን ግራ አሰኝቷል። ምን ለማለት ፈልገው ይመስላል? እኔ በጣም በብዙ ነገር ልተረጉመው አስቤያለሁ። ለምሳሌ ምዕራብ ትግራይ ላይ ፋኖና ሌሎች ኃይሎች በምዕራብ ትግራይ ህዝብ ላይ ብዙ አይነት ወንጀሎችን ቅድም አንቺ እንዳልሽው የዘር ማጽዳት ወንጀል ፈጽመዋል። ስለዚህ ምናልባት እዛ ያሉትን አስተዳደር ትግርኛ ተናጋሪ በማለት ፋኖና ሌሎች ኃይሎች ነፃ ለማድረግ ወንጀሉን ወደ ትግርኛ ተናጋሪዎች ለመውሰድ አስበው ነው ወይስ ምን አይነት አንደምታ ነው ያለው? እስቲ አንቺ እንዴት አየሽው? ጌታቸው ስለ ፋኖ ግድ የለም ዳት ነግሻለሁ። የፋኖን ወንጀል ለማጽዳት አይሞክርም። ምክንያቱም ጌታቸው ኃይለኛ የአማራ ጥላቻ አለበት። በትግራይ ጦርነት ጊዜ በየትኛውም ዘመን ኦፒዲዮ ሲል ሰምተን አናውቅም። ጦርነቱን እየመሩት ያሉት የሀገሩ አስተዳዳሪ እነሱ ሆነው ማጆሪቲው ጀነራሎች እነሱ ሆነው ከአዲስ አበባ ከንቲባ ጀምረሽ እስከ ውይይት ድረስ ጦርነቱን እንደ አንድ ህዝብ ነው የመሩት። ኦፒዲዮ እንደ አንድ ኃይል ነው። ኦፒዲዮ ውስጥ ያለ ሙሉ በሙሉ ተሳትፎበት ነው የትግራይ ጦርነት የመሩት እና በዛን ጊዜ የኦሮሞ ሊቃን ሲል ሰምተሽው አታውቂም፣ የኦፒዲዮ ሊቃን ሲል ሰምተሽው አታውቂም። የአማራ ነበር የሚለው ኢቨን ዶ የአማራ ሊቃን ደግሞ የሆኑ በርከት ያሉ ወጥተው እየተቃወሙት ማለት ነው። ስለዚህ ፋኖን ለማጽዳት ፈልጎ አይደለም። ከአንቺ ጋር ግን መስማማው ጦርነቱ የተፈጸመው በተጋሩ በርስ በርሳቸው ነው ብሎ አብይን ነፃ ለማውጣት የጌታቸው ትልቁ ዓላማው አሁን ጌታውን አለቃውን አብይ አህመድን ነፃ ማውጣት ነው። አልጎለታለ ትግራይ ውስጥ የነበሩ በትግራይ ህዝብ ላይ ጄኖሳይድ የፈጸሙ በቃ አደገኛ በዓለማችን ታይቶ የማይታወቅ አይነት ክራይም የፈጸሙ ወንጀለኞችን ወደ ጌታቸው እስከነ ዶኩመንታቸው ልኳቸዋል። ዶኩመንታቸው እንኳን ተይዞ እንዳይጠየቁ ማለት ነው። የጦር መሳሪያ ተቃጥለው የነበሩት የትግራይ ጀግና ሰራዊቶች የትግራይ አይነት ሊገድሉ የመጡትን መሳሪያዎች አቃጥለው ኢንክሉዲንግ ያንቺ አባት ማለት ነው አቃጥለው ትግራይ ውስጥ የነበሩ ምልክቶችን በሙሉ በብረታ ብረት ሽያጭ ጠራርጎ አስወጥቷቸዋል። ለአብይ አህመድ ነፃ ሊያወጣ የሚችሉበትን እያንዳንዱን ነገር አድርጎለታል። ናሬሽኑ ሊያስቀይርለት ሞክሯል። አትሊስት አብይ ሰሜን ዕዝ መቱብኝ ብሏል። ጌታቸው እኮ አብይ እንዳይመረጥ አብይ ምርጫ እንዳያደርግና ህጋዊ መንግስቱ እንዳይመጣ የመጨረሻውን ድረስ ተዋግተነዋል። ኢቭን ያ ሁሉ ህዝብ የተገደለበት በትግራይ ህዝብ ላይ ሁሉ መዓት የፈሰሰበትን ጦርነት አብይ እንዳይመረጥ ለማድረግ ነው ብሎ ናሬሽንም ሊቀይርለት ሞክሯል። እሱ ብቻ አይደለም፣
ትግራይ ውስጥ የተደፈሩ ሴቶች በእኛ ሰራዊት የተደፈሩ እኮ ብሎ ነግሮናል። ወደ እኔና ወደ ታደሰ ክስ የሚመጡ ሴቶች ብሎ የተደፈሩትን ሴቶች ተጋሩ እንደደፈራቸው ሊነግረን ሞክሯል። ፕሪቶሪያ ስምምነት ፌዴራል እንዲፈጸም ይፈልጋል። ፕሪቶሪያ ስምምነት እንዳይፈጸም የሚከለክሉ ትግራይ ውስጥ ያሉ ጀነራሎች እና ቲፒኤልኤፍ ነው ብሎናል። ገባሽ? በሁሉም ነገር ወንጀሉ ለትግራይ እና ወደ ትግራይ ጦርነት የሚፈልጉ ያሉት ትግራይ ውስጥ ያሉ ናቸው ብሎናል። ኢንክሉዲንግ አፋር ላይ ቲዲኤፍ ሊወጉ ወደ ትግራይ ህዝብ መተኮስ የሚችሉ ተጋሩ አፋር ላይ ያሰለጠነ ማለት ነው። ወደ ትግራይና ወደ ተጋሩ ሊተኩሱ የሚችሉ ትግርኛ ተናጋሪዎችን አፋር ላይ ያሰለጠነ ጦርነት ግን የሚፈልጉ ያሉት ናቸው ብሎናል። ትግራይ ውስጥ ናቸው ብሎናል። እና በሁሉ ነገር ጣቱ እየጠቆመ ያለው ወደ ትግራይ ላይ ነው። ወንጀሉ ሁሉ አሳልፎ ሊሰጥ እየፈለገ ያለው ወደ ትግራይ ላይ ነው። ጄኖሳይድ ተፈጸመ ሲልም አትሰሚም። ስለዚህ የአብይን ወንጀል ለማጽዳት የተቻለውን በሙሉ ነው እያደረገ ያለው ጌታቸው። አሁንም ምዕራብ ትግራይ በተጋሩ ናት የምትተዳደር ሲለን ወይ ትግርኛ ተናጋሪ ናቸው ሲል የተፈጸመው ወንጀል የትግራይ ነው። አብይ ነፃ አውጥቶ የእርስ በርስ ነው ሊለን ፈለገ። አንድ ሁለተኛ ደግሞ ያው ሰውየው ተናግሮታል። አጭበርባሪ ነው፣ ቁማርተኛ ነው፣ አታላይ ነው፣ ውሸታም ነው ብሎ ነግሮታልና የጌታቸው የማወናበድ ዘዴው ነበረ ተጋሩን ለማታለል። በአማራ እጅ እኮ አይደለም ያለው፣ አሁንም ቢሆን እኮ በእኛ እጅ ነው ያለ ብሎ ልክ ምዕራብ ትግራይን እንዳስመለሰ በትግራይ እጅ ውስጥ እንዳለች እና የህዝብ ድጋፍ ለማግኘት በቃ ርካሽ እና ተራ የሆነ የፖለቲካ ቁማር ለመጫወት ነው የሞከረው። ገባሽ? ምዕራብ ትግራይ ለምን አላስመለሳችሁም እንዳይባል አይ በተጋሩ ላይ ናት። ሁለተኛ ደግሞ የብሽሽቅ ስለሆነ አሁን በኦፒዲዮ ሳይዱ ነው ባይዘወይ ኦፒዲዮዎች ጋር ያሉ ሰዎች ምን ብለው ነገሩ የጌታቸው እናት ሙሉ ኦሮምኛ ተናጋሪ ናት እና ጌታቸው እኮ ኦሮሞ ነኝ ብሎ ነው የሚያምን ብሎኛል። አሁን ብዙ አሁን የሰውዬ አማራ ነው ያለው አይደለ? ጌታቸው ወሎ የተወለደ የራያ ጌታቸው አማራ ነኝ ብሎ ያውቃል። ጌታቸው ኦሮሞ ነኝ ነው የሚለው። አክቹዋሊ የራያ ኦሮሞ ነኝ ብሎ ነው የሚያምን። ለነሱ ሽመልስ አብዲሳ በላቸው እዛ ላሉት በሙሉ የኦሮሞ ዘር እንደሆነ ነው የሚናገረው። ስለዚህ የብሽቅ ነው ለሱ ለአማራዎቹ ማብሸቁ ነው። ምክንያቱም እነዛኞቹ እየተጫወቱ ያሉት ቁማር ወልቃይትን ለአማራ መልሰናል የሚል ቁማር ነው። አሁን ይሄ ስሙ የማይያዘው ሰውዬ ምናምን ደብለው ደብስ ከነስሙ ደብለው እንኳን እና ሸታቴ ምናምን ያልሽው ማለት አሸቴ ደምለው የሚባለው እንኳን እየተጫወተ ያለው ቁማር አማራ ነኝ እያለ ነው። ገባሽ? አማራ ነኝ እያለ ያለው ግን ውሸት ነው። ከአማራ ጋር ግንኙነት የለውም። ወልቃይት የአማራ ህዝብማ እየተገደለ ነው ያለው። የአማራ ህዝብ እየተጨፈጨፈ ነው ያለው። አማራነት ወንጀል ሆኗል። አንቺ ራሱ ምናልሽ እስር ቤት ስትገቢ በርከት ብሎ ታስረው ያገኘሻቸው የአማራ ተወላጆች ናቸው፣ የኤርትራ ተወላጆች ናቸው። ስለዚህ የአማራ ህዝብ ወልቃይት አብይ አህመድ ለአማራ ህዝብ ወልቃይትን መስጠት አይደለም በቀየው የመኖር መብቱን ከልክሎታል። እና ጌታቸው ቁማር ነው። አንደኛ ብሽሽቅ ነው። በእኛ እጅ ነው እኮ ያለው መሰላችሁ እንጂ አሁን እኮ ወልቃይት የሚተዳደረው በእኛ እጅ ነው። መበሻሸቆ ነው ከፋኖ ጋር። ሁለተኛ ደግሞ ማታለሉ ነው። የትግራይ ህዝብ አይዞህ፣ የትግራይ ህዝብ አሁን ቢሆን ከእጅህ አልወጣም የተዳደረ አንተ ህዝብ ነው የሚለው ማናው ግን እንዳልሽው ቅድም የዚህን በምዕራብ ትግራይ ላይ የተሰራውን ወንጀል ለትግራይ መልሶ ለመስጠት በቃ ነው የጌታቸው ነው። ጌታቸው የዱርዬ የወሮ በላ የማጭበረር ፖለቲካ ነው። በደንብ አርጎ አዋርዶታል ሰውዬው። ምክንያቱም አሁን የምዕራብ ትግራይ አስተዳዳሪ ተብሎ የተመደበው የጸገዴ ልጅ ነው። ምክትሉ ደግሞ ቀያ ምንድነው የውጭ ስም ይጠራታል። በቀደም ወለጋ ምን ይሁን የማያውቅ ያለው ሰውዬ የዛ አካባቢ የተወለደ ሰው ከዚህ ከሻቴ ጋር ሸቴ ነው አቴ በርመን ከሚባለው ሰውዬ ከዛ ደመቀ ዘውዱን በላይ የአካባቢ ተወላጆች ናቸው። ጌታቸው ግን እነሱን ለማስደሰት እዛ ሄደና አይ እኛ እኮ በነበርን ጊዜ ብሎ ምን እኛ እኮ የነበርንበት ጊዜ የጨለማ ዘመን ነው ብሎናል እኮ። በቀደም እኮ ለመዝረፍ እንኳን ብሎ እንዴት መንገድ አልሰሩም አለ። አሁን ኢህአዴግ መንገድ በመስራት ይታማል። ኢህአዴግ እንደው መንገድ በመስራት ይታማል። አስገራሚ እኮ ነው። እና በቃ ገባሽ? እንዲህ ነው የምትሆኚ። ተራ ደላላ ስትሆኚ በጉን በሬ ነው ብለሽ ትሸጫለሽ፣ በሬውን አንበሳ ነው ብለሽ ትሸጫለሽ። ተራ ደላላ ስትሆኚ እንግዲህ በቃ ጌታቸው ያ ነው የተራ ደላላ ቁማር ነው የተጫወተ ያለው። በሬውን እንደ አንበሳ፣ በጉን እንደ በሬ፣
ዶሮውን እንደ በግ እያደረገ በሄደበት ቦታ መሸጥ በቃ ይሄ ነው ስራ። ሰውየው አለው እኮ ሁመራ ሲመጣ ሌላ ነው የሚያወራው፣ አዲስ አበባ ሲሄድ ሌላ ነው የሚያወራው፣ ባሌ ሲሄድ ሌላ ነው የሚያወራው፣ ትግራይ ሲሄድ ሌላ ነው የሚያወራው። እና ጌታቸው ረዳ ያየ ሰው ጥሩ አድርጎ ገልጾታል። እየተደመሰሰ በላዩ ላይ እንደሚሞላበት ካሴት ነው። የድሮ ዘፋኝ በካሴት ነበር የሚያወጡት፣ ክር የሚባል ነበር ድሮ ካሴት። ሌላ አዲስ ዘፈን ሲወጣ ያኛውን ትደመስሽና አዲስ ትሞይበታለሽ። ጌታቸው እንደዛ ነው። እንደ ቀድሞ ዘመን ካሴት ነው እየተደመሰሰ የሚሞላበት እና በሄደበት ቦታ በሙሉ ቅልጥም ላበላው ትንቢት ነው የሚናገረው። ሁመራ ሲሄድ ሞቅ ሞቅ አለ፣ በቃ ጌች 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 አሉት። እነሱን የሚያስደስት ዘፈን ዘፍኖ መጡ። ልክ አዲስ አበባ ደግሞ ሲመጣ አሁን ይሄ መጥቶ በትግርኛ ያደረገውን ኢንተርቪው ለምን መሰለሽ ያደረገው? በቃ እንትን ስትሆኝ ይኸውልሽ ከቦታሽ ስትወርጂ ምንድን ያለው መለስ ከድርጅት የተገነጠለ እንትን እንደ ላባ ነው እንደ ክንቲት ነው ያሉ አይደለም። እንደ ክንቲት ማለት ይሄ ነው። ጌታቸው ረዳ ከህዝብሽ ስትለይ፣ ከቦታሽ ስትወርጂ፣ ከመስመር ስትወጪ እንደ ጌታቸው ነው የምትሆን። አሁን በቀደም ዕለት እነደመቀ ዘውዱ ጎን አስቢ፣ በትግራይ ህዝብ ላይ ጄኖሳይድ ከፈጸመ በሚሊየን የሚቆጠርን ህዝብ አፈናቅሎ ሱዳንና ትግራይ ውስጥ እንዲሰፍር ያደረገ ህፃናት ነው እየማቀቁ ያሉት። ትምህርት ቤት ገብተው ያውቁ። በድንኳን ውስጥ ጅብ ህፃን በላው እኮ ሰሙ። ጅብ እየተበሉ ኦኬ። ሱዳን ውስጥ እኮ በእባብ እየተነደፉ ነው ያሉት። በሁለት ጦርነት መካከል ውስጥ ነው ያሉት። ሰማንታ ፓወር ሱዳን ስትሄድ ሬሳው የተጋሩ ሬሳ ተገሉ ተከዜ ተጣለ። አባይ ተፍቶት ሱዳን እኮ ተገኝቷል። ስንት አይነት ጭፍጨፋ፣ ስንት አይነት አረመኔነት፣ ስንት አይነት ግፍ ነው። እነማን ያረግ እነደመቀ ዘውዱ በተጋሩ ላይ መጨፍጨፋቸው ደግሞ አልበቃቸው ብሎ የትግራይ ሳምሪ የሚባል ኃይል አማራን ገደለ ብለው ደግሞ መገደላቸው አልበቃ ብሎ በወንጀል እንዲጠየቁ ያደረጉ አረመኔ ከአብይ አህመድ ያልተናነሰ ወንጀልን የሰራ ከደመቀ ዘውዱ ጎን ነው ቁጭ ብሎ በቀደም ይሄ አሽቴ ምናምን ከምትዩ ሰውዬው ጎን ቁጭ ብሎ ነው ህወሓት ሞቷል ተቀብሯል እያለ ሲናገሩ የነበር ያ ሰውዬ። ከነዚህ ወንጀለኞች ነፍሰ ገዳዮች ጎን ቁጭ ብሎ ነው ጌታቸው ረዳ ዳቦ ሲቆርስ ነበር። እሷ ባክፋየር አድርጋበታለች። በቃ ህዝብ በጣም ስላዘነበት እሷን ያጣፋ መስሎት ነው መጥቶ በትግርኛ ኢንተርቪው ያደረገው ማለት ነው። እሷን ያጣፋ መስሎት፣ እሷን ያለሳለሰ መስሎት መሬቱን ሰጣችኋለሁ ብሏል። መንግስቱን አስተዳደሩ የሚፈርሳ የትግራይ ህዝብ መስማት የሚፈልገውን ዘፍ ሰውየው እኮ አለ ከህዝብ ያጣውን ቅቡልነት ለማግኘት የተደረገ ነው። በቃ እነሱ እንኳን አጥንተውታል። አይገርምሽም? እነሱ እንኳን አውቀውታል። እሷን ለማካካስ ነበር ያችን የትግርኛውን ያደረገው። በላዩ ላይ እሳት ያነደደበት እንደገና ቲዲኤፍ እንደውም ምንድነው የመከላከያን ተቀላቅሎ አሰብን ያስመልስ ብሏል አሉ። እንኳን አልሰማሁትም። ትቻለሁ ጌታቸውን መስማት ትቻለሁ። ተቆራርጦ እዛና እዚህ ተቀላጥሎ ካልተሰማሁት በስተቀር ይሄ ውድ የሆነው ጊዜ አንድ የከሰረን ደላላ ልሰማ አልቀመጥም። ጌታቸው የከሰረ ደላላ ነው። ፖለቲከኛም አይደለም፣ አማካሪም አይደለም፣ የፓርቲ መሪም አይደለም። ጌታቸው የከሰረ ደላላ ነው። አሁን ይሄ ሰውዬ ወጥቶ ሲሳደብ አብይ አያውቅም እንዴ? ደምለው የተናገረውን ነገር እኮ አብይ ያውቃል። ከአብይ መመሪያ ሳያገኝ ያንን ይናገራል። አብይን ሳያማክር አይናገርም። አብይን ሳያማክር አይናገርም። በዚህ ደረጃ ነው። አሁን በቅርብ ወጥቼ ሂድ ዶራንት አድርግ ብሎ ያባረዋል ስል ይኸው ጌታቸውን እንዲህ አለችው እያሉ አራገቡት። ይህም በቃ ይሄ ማሳያው እኮ ነው። በዚህ ጋር እንዲህ ይለዋል። እነ ደምለውን ያወጣና በቃ ጥርግርጉን ያወጣዋል። በነፍሱ ነው የሚጫወትበት። ጌታቸው ፈቅዶ ራሱን በርካሽ ዋጋ የሸጠ ተራ ባሪያና ተራ ደላላ ነው። ይሄ ነው ጌታቸው። በቃ የፖለቲካ ፓርቲ አይደለም፣ የፖለቲካ ፓርቲ መሪ አይደለም። ያ ሁሉ ጌታቸው የነበረው ክብር የነበረው ትግራይ ላይ ነበር። ከተጋሩ ጎን የትግራይ ህዝብ ነበር ያንን ክብር የሰጠው። ከትግራይ ህዝብ የተለየለት ምንም ጥቅም የሌለው ለምንም ጥቅም የማይሆን ድንጋይ ነው የሆነው። ማንም የሚወረውረው ድንጋይ፣ ማንም እያነሳ የሚወረውረው ድንጋይ ነው የሆነው ጌታቸው ረዳ። ከሳኒታይዘርነት ወደ ገዳይ ቫይረስነት የተቀየረው ገባሽ? ያ ክቡር ከሆነ ትልቅ ማዕረግና ክብር ቦታ ወርዶ ማንም የሚወረውረው ድንጋይ፣ ሰውን ለመምታት ብቻ የሚጠቀም ለቤት መስራት፣ ለመገንቢያ፣ ለህንፃ፣ ለምናምን ሳይሆን የሰውን ጭንቅላት ለመፈንከት የሚሆን ድንጋይ ነው የሆነው። በቃ ጌታቸው ረዳ ይሮሩ የፈለገ ሰው እያነሳ ጌታቸውን ይወረውርና የሰውን ጭንቅላት ይፈነክትበታል። ይሄ ነው በቃ ጌታቸው አሁን ይሄ ነው የጭንቅላት መፈንከቻ ድንጋይ ነው የሆነው። በቃ ምንም ማለት አይደለም። ውክልና የለው። ስለ ትግራይ ህዝብ አስተያየት መስጠት አይችልም። ወልቃይት ሄዶ ያደረገው ንግግር
ለጊዜው እነሱን ያስደሰተ መስሎት ነበር። በላዩ ላይ ነው እሳት ያነደደ። ባሌ ሄደና ለመዝረፍም እንኳን ቢሆን ምን አለበት መንገድ ቢሰሩ ብሎ በሱ ቤት አብይን ማስደሰቱ ነው። በሱ ቤት የብልጽግናን አክቲቪስትና የብልጽግናን ካድሬን አንድ ሳምንት ሆይ ሆይ የሚል አጀንዳ መስጠቱ ነው። ግን አብይ አህመድ ፈገግ አለና ቀቀለ። በቃ በህይወቱ እንዳለ ቀቀለው፣ አዋረደ። ወዳጅ መስሎ ነው አስቢ። ወዳጅ መስሎ አብይ አህመድ እያዋረደው ነው ያለው። ወዳጅ መስሎ እየተበቀለው ነው ያለው። ወዳጅ መስሎ እየቀጣው ነው ያለው። ወዳጅ መስሎ ምንም አይነት መታሰቢያ መዘከሪያ እንዳይኖረው ነው። ምን አለ ጌታቸው አንዴ እናቴ ምንድነች ሰው ጠልቶ እድሜ አይስጥም፣ ሰው ጠልቶ እድሜ አይስጥም ትላለች እናቴ ያለ ጌታቸው እኮ ነው ያለው። ሰው ጠልቶ እያለ እድሜ አይስጥም ትላለች እናቴ ያለ። በቃ ይሄ ነው ሰው ጠልቶት ነው እድሜ እየተሰጠው ያለው። ደሞር አንድ ቀን በቆየ ቁጥር ጌታቸው በቃ በሰዎች ልብ የነበረው ነገር እየተረገፈ እየተላቀቀ የመጨረሻ የተጠላና የተናቀ ሰው እንዲሆን እንዲሞት ነው የሚፈልገው ያለው። ባሌ ሄዶ ያንን ብሎ ከተናገረ ከመጣ በኋላ ወዲያው በትግርኛ መጣና ኤዲት አድርገው ቆርጦ የለቀቁብኛል አይደል? ታዲያ መጀመሪያ ነበር እኮ አስቦ መናገር እንዴ። እኔ እኮ ማን አስገድደው? አሁን እኮ ጌታቸው የአብይ ባራክ መሆን የለበትም። ያስገደደው እኮ የለም። እነ ገዱ እንዳርጋቸው እኮ በሽምግልናቸው አንፈልግም ብለው መጥተው ሰው ሀገር ስራ ሰርቶ እየኖሩ ያሉት። አቅም ካለው ጉልበት ካለው የስራ ሰው ከሆነ ለምን ወጥቶ ሰርቶ አይበላም? እንደ ማንኛውም ሰው እነ ማንም ትያቸው እነ ሀጎስ ጎደባይ አፍሪካ ሀገር አይደል ያሉት? ለምን አይሄድም እንደነሱ? እነ በየነ መኩሩ ጥሎ እስራኤል አይደል እንዴ ያሉት? ለምን ጌታቸው አይወጣም? ወዶና ፈቅዶ የአብይ አህመድ አሽከርና ባሪያ ስለሆነ አብይ ደግሞ በደንብ አድርጎ ይገርፈዋል። እና አሸቴ ደምሌ እንኳን ሳይቀር ውሸታ፣ ሌባ፣ አጭበርባሪ፣ የአይደንቲቲ ክራይሲስ ያለው ማንነቱን የካደ ብለው ከትግራይነት እንኳን አውርደው የሚጠላው የአማራ ዘር አድርገውታል። ከተጋሩነት እንኳን አውጥቶ በቃ ተራ ያ በቃ እሱ የሚጠላው አማራ ሲባል ጌታቸው በጣም አማራ የሚጠላው አማራ የሚጠላውን ዘር እንኳን አድርገውታል። እና በቃ ይሄ ነው ጌታቸው። እንደዚህ ያለውን ጌታቸው ነው እንግዲህ የትግራይ ተወካይ የትግራይ ምናምን አብይ እየሞከረ እኮ ያለው ፕሪቶሪያ የተደራደርኩት ከነጌታቸው ነው አለ። ከዛ ስምረት ትባል ፓርቲ እንዲያቋቁሙ አደረገ። በምርጫ ቦርድ እውቅና ሰጣት። አሁን የፕሪቶሪያ ባለቤት ስምረት ተደርጋ ትግራይ ልትገባ እኮ ነው። የአብይ አህመድ አሽከር ደምለው የሚሰድባት፣ ደመቀ መኮንን የሚያዋርዳት፣ ደመቀ ዘውዱ የሚንቃት፣ እነዚህ ስዩም ተሾመ ወጥተው የሚዘልፏት፣ ክብርን ቦታን ቫልዩ የሌላት ስምረት የትግራይ ተወካይ ማለት ትገባ ነው እየፈለጉ ያሉት። አስቂኝ ነው፣ በጣም አስገራሚ ነው። እዚሁ ላይ እንዳለን እኛም ወደ ፕሮግራማችን እናገባድና የምዕራብ ትግራይ ጉዳይ እንደ ማራማይት አንቺን በተለይ በቅርበት ነው እየተከታተልሽ ያለሽው የትግራይን ወቅታዊ ፖለቲካና ምን አይነት መፍትሄ ቢበጅለት ይገባል ትያለሽ? በተለይ ደግሞ ጠቅላይ ሚኒስተሩ ትግራይ ላይ ያደረጉትን የዘር ማጥፋት ወንጀል በአሁኑ ፓርላማ ላይ በጣም አሳንሰውታል። ትግራይ ላይ ያደረግነው ውጊያ ወለጋ ከተደረገው ውጊያ በጣም ያነሰ ነው ብለዋል፣ ቃል በቃል ማለት ነው። ይሄንን ደግሞ እንደ ምክንያት ያስቀመጡት ትግራይ ላይ 8 ወር ብቻ ነው የቆየ ነው ብለዋል። ወለጋ ላይ ከመጣው ጀምሮ ያው ጦርነት አለ ማለታቸው ነው። ትግራይ ላይ 8 ወር ብቻ ይቆይ እንጂ ሰራዊታቸው ዓለም ላይ ያለውን ዘመናዊ የጦር መሳሪያ በሙሉ ተጠቅመዋል። ያላቸውን ኃይል የኤርትራ የጎረቤት ሀገር ሰራዊት በሙሉ ጋብዘው አስገብተዋል። አልቻል ሲላቸው ነው የወጡት። ለነገር ወጥተውም ቢሆን ግን የትግራይ ህዝብን ዘር ማጽዳት ወንጀል ሲፈጽሙበት ነበር። መንገድ በመከልከል መድኃኒት እንዳይገባ በማድረግ እሱ ብቻ አይደለም። የትግራይ ኃይል እኮ እየሄደ ነበር አይደል? ወደ ሸዋ ወደ ደብረ ብርሃን ደርሶ ነበረ፣ ወደ ደሴ እያለ እየቀጠለ ነበር። ያኔም እኮ ሲሞት የነበረው እኮ የትግራይ ልጅ ነው። ሲሞት የነበረው እኮ የኢትዮጵያ ወታደር ነው። የዛኔም ቢሆን ማለት ነውና ጦርነቱን በጣም ቀላል አድርገውታል። ወለጋ ያደረግነው ጦርነት ይበልጣል፣ ትግራይ ላይ ምንም ምናት ብለዋል። ይሄ ከተጠያቂነትም ለማምለጥ ነው። ቅድም እንዳልሽው በዓለም አቀፍ ፍርድ ቤት አብይ አህመድ እንዲቀርብ የዓለም መንግስታት የቻሉትን ሁሉ እያደረጉ ነው ያሉት። ይሄንን ለማምለጥ ደግሞ የትግራይ ልጆች ነው እየተጠቀመባቸው ያለውና አንደኛ ይሄ ማሳነሱ ምኑን በትግራይ ላይ ያደረገውን የዘር ማጽዳት ወንጀል ማሳነሱ ምንድነው አንደምታው? አያይዘሽ ደግሞ የምዕራብ ትግራይ መፍትሄ የምትዩን ነገር የተወሰነ ነገር በይንና እናገባድኛ።
አንያዝሽ። ማሳነሱ ቀኑንና መጨመሩ እንዲያውም እሱን ነው የሚጎዳው። እንግዲህ ካልኩሌሽን 2 ወር ነው። ሩዋንዳ ጄኖሳይድ ብሎ ዓለም የወሰነው 800,000 ሰው የተጨፈጨፈው በ3 ወር ነው። አብይ አህመድ በ2 ወር ውስጥ ሩዋንዳ ከተደረገው ወንጀል በላይ ነው ያደረገው። ስለዚህ የጄኖሳይድን ሬከርድ ሰብሯል። የጄኖሳይድን ሬከርድ ሰብሯል። በስ የእሱን እንውሰድለትና ነው የምልሽ የአብይ አህመድ የሚለውን እንውሰድለትና የእሱን ውሸት እንውሰድለትና በራሱ ውሸትም እንኳን የጄኖሳይድን ሬከርድ ሰብሯል። ምክንያቱም በ2 ወር ውስጥ ከ1,000,000 ህዝብ በላይ ገሏል። ከ200,000 ሴቶች በላይ አስደፍሯል። ከ100,000 ህዝብ በላይ አካል አጉድሏል። በቢሊየን የሚቆጠር ንብረት አውድሟል። ስለዚህ እስካሁን ድረስ ዓለም ከመዘገባቸው ጄኖሳይዶች ሬከርድ በልጧል ማለት ነው። ይህ ሰውዬ በ2 ወር ውስጥ ይሄን ያህል ዳሜጅ ካደረገ ወለጋ ውስጥ ምን እያደረገ ነው ማለት ነው? ገባሽ? ወለጋ ጋር ያደረገው ጦርነት ከትግራይ የሚበዛ ከሆነ ወለጋ ውስጥ ደግሞ ምን እየሰራ ነው? በ2 ወር ውስጥ ይሄን ያህል ዳሜጅ ካደረገ ይሄን ያህል ዘመን ከቆየ ወለጋ ላይ ምን እየሰራ ነው ማለት ነው? ስለዚህ የጄኖሳይድን ሬከርድ ነው የሰበረው። ሲቀጥል ደግሞ ገባሽ ወንጀሉን እንኳን አልካደም። አንድ መሪ ቁጭ ብሎ በወለጋ ላይ ያደረገው ጦርነት ይችላል። ምን ስላደረገ የወለጋ ህዝብ እየወጋው ያለው? ምን ስላደረገ የወለጋ ህዝብ እየጨፈጨፈው ያለው? ስለዚህ ከመላው ኢትዮጵያ ጋር እየተዋጋ እንደሆነ የኦሮሞ መንግስት ነኝ የሚለው የኦሮሞ ህዝብ እንደማይወክል ኦፒዲዮ የሚባል ፓርቲና በዙሪያው ያለው ወንጀለኛ ግሩፕ እንደሆነ በራሱ አምኗል። እንዴት አንድ የሀገር መንግስት ከራሱ ህዝብ ጋር ያደረኩት ጦርነት ብሎ ይናገራል? እሱ የአብይ አህመድ ድንቁርናው ይሄ ነው። በቃ ዝም ብሎ አፉን በከፈተ ቁጥር ጭንቅላቱን የሚታየው አብይ አህመድ ምን ስላደረገ ነው የወለጋ ህዝብ ቢወጋው? ከወለጋ ጋር የሚያደርገው ውጊያ ምን አይነት ለምንድን ነው ከወለጋ ጋር የሚዋጋው? ምን አደረገ የወለጋ ህዝብ? ክርስቲያን ህዝብ ነው። ክርስቶስን ማመኑ ይሆን ወንጀል ለአብይ አህመድ? ምሁር ባለመኖሩ ይሆን ለአብይ አህመድ ወንጀሉ? የወለጋ ህዝብ ራሴን በራሴ ላስተዳድር 50 ዓመት የዘለቀ የፖለቲካ ፓርቲ ያለኝ ኦፒዲዮ ሰው ሰራሽ ነው በማለት ይሆን ወንጀሉ? ስለዚህ በአንደበቱ የወለጋን ህዝብ እየወጋው እየገደለው እየጨፈጨፈው እያረደው እያጠፋው ጄኖሳይድ እየፈጸመበት እንደሆነ ፓርላማ ላይ ያለው እኔ ያንን ያየሁት። በሱ ቤት ግን አሳንሱ ጦርነቱ ማሳነሱ እንትኑ ማሳነሱ ነበር አይደለም። 2 ወር በሙሉ ገድያለሁ ነው ያለው። አልተዋጋውም ቢለን እኮ ነበር ችግሩ። ካሁን በፊት ምን ነበር ያለን? በአብይ አዲ በሽሬ በሸራሮ በጅንጃንጋ በምናምን አንድ ሰው አልገደለም ነበር የሚለን ነበር አይደለም። እንደገና ግጭት ነበር የሚሉት እኮ መጀመሪያ ላይ ግጭት ህግ ማስከበር ነበር። አሁን እኮ ውጊያ ነው ያለው። አሁን እኮ እንደተዋጋ እኮ አምኗል። እና ገባሽ ህግ ለሚያውቅና ኤቲክስ ለሚያውቅ ነገሮችን ቁጭ ብሎ ለሚሰማ ሰው በአንደበቱ የራሱ ምስክር ሆኖ የመጣው እዛ ፓርላማ ላይ አንደኛ ውጊያ አድርጓል። ጦርነት ነው ያደረገው እዛ ቦታ ላይ። ከአሁን በፊት ግጭት ነበር የሚለን፣ ከአሁን በፊት ህግ ማስከበር ነበር የሚለን። ህግ ማስከበር አልነበረም፣ ጦርነት ነበር ያደረገው። ሁለተኛ በ2 ወር ውስጥ ከሆነ ያንን ሁሉ ዳሜጅ ያደረገው የበለጠ የዓለምን የጄኖሳይድ ሬከርድ መስበሩ በአንደበቱ አምኗል። ዳሜጁ ዓለም መዝግቦታል። ሶስተኛ በወለጋ በትግራይ ህዝብ ብቻ ሳይሆን በወለጋ ህዝብ ጄኖሳይድ እየፈጸመ እንደሆነ ፓርላማ ላይ ቁጭ ብሎ አምኗል። እኔ ያንን ነው ከአብይ አህመድ ያየሁት ማለት ነው። እና ያኔ አብይ አሳንስ ኦፍኮርስ እንዴ አልገደልኩም ነው እኮ ያለን። 2 ወር ብሎ ይደንቀናል እንዴ? በሸራሮ በአብይ አዲ በምናምን ሰራዊታችን አንድ ሰው እንዲህ ነበር እኮ ያለ። የትግራይ ህዝብ ሱሪ ያስታጠቀበትን አብይን ጫማ ያደረገለትን ስርዓት ያስተማረበትን ቦታዎች ሁሉ እየጠራ የትግራይ ህዝብ ያጎረሰውን የደገፈውን ያገዘውን ሰው ያደረገበትን ቦታ ሁሉ እየጠራ ሰው አልገደልም ነበር ሲል ነበር። ስለዚህ ምን ይደንቃል? ቀኑን ቢያሳጥረው ምን ይደንቃል? አብይ አህመድ እኮ አይደለም ጦርነትን ኤርትራ የምትባል ሀገር እኮ ኤግዚስት አታደርግም እያለን ነው ያለው። መካድ እኮ የአብይ አህመድ ነው። ኤርትራ የምትባል ሀገር የለችም እኮ እያለን ነው ያለው። ይህን እኮ አብይ እያለን ያለው መካድ የኦፒዲዮ ነው። መደምሰሴ ካንስል ማድረግ የለም ማለት አልነበረም ማለት መዋሸት፣ መገደል፣ መጨፍጨፍ፣ ክህደት የኦፒዲዮ ትክክለኛ ባህሪው ነው። ሊደንቀን አይገባም። ክህደት ማንነታቸው ነው። ውሸት ማንነታቸው ነው። ወንጀል ማንነታቸው ነው። መጨፍጨፍ ማንነታቸው ነው። መስረቅ ማንነታቸው ነው። እና እኔ በፓርላማው የወለጋ ህዝብ እንኳን ደስ አለን ያሉት ዓለም እንዲሰማልህ አድርጓል።
በላይ ላይ የሰራውን ወንጀል አብይ አህመድ በአንተ ላይ ያደረገውን ግፍ በአንደበቱ በፓርላማ አምኖልሃል እና እንኳን ደስ አለህ የወለጋ ህዝብ ነው ያሉት። እኔ ያንን ያሉት ምዕራብ ትግራይ ላይ ምን መደረግ አለበት አልሽው። ባይዘወይ እዛ ስለ ድሬዳዋ ያወራ ነበር። ድሬዳዋ አስተዳደር እና የሶማሌ ህዝቡ እየኖረ ነው ይላል። ድሬዳዋ ውስጥ ያለ ህዝብ ፈጽሞበታል። ድሬዳዋ ውስጥ የሚኖር ሶማሌ ተጨፍጭፎ ወጥቷል። ድሬዳዋ ውስጥ የሚኖር ሶማሌ ከሀገሩ ተፈናቅሏል። ምንድን ነው የሚያወራው? ምን አገናኙ ምዕራብ ትግራይ እነሱ? እንደገና ደግሞ ድሬዳዋ ላይ ህግ ላስከብር በሚል እሱ ሰራዊት አስተሳልፎ መሬት ነጥቋል ከህገ መንግስቱ ውጭ በሆነ ሲጀመር አብይ አህመድ ወልቃይት ማነው እጁ እንዲያስገባ ያደረገው? ህገ መንግስቱ የሰጠው መሬት ከሆነ ለምንድን ነው ያስገባው? ጦርነቱ ዘሰሜን ተመታ ነበር በአብይ እጅ ውስጥ እንዲገባ ያደረገው። ህግን ተገን አድርጎ እኮ የህገ ወጥ የሆነ ነገር ነው እየሰራ ያለው። ሲጀመር አብይን ማነው በወልቃይት ላይ አዛዥ ያደረገው? የወልቃይትን ጉዳይ እንዲወስን ስልጣን የሰጠው ማን ነው? ከህገ መንግስቱ በላይ አብይን ያደረገው ማን ነው? እኔ እኮ ለዚህ ነው የምልሽ የእነ ደብረ ጽዮን አገዛዝ የእነ ደብረ ጽዮን ፓርቲ በጣም ልቤን የሚሰብረው እኮ ይሄ ነው። መብታቸውን እንኳን አያውቁም፣ ህግ እንኳን አያውቁም። ይሄን ሰውዬ እኮ በሌብሉ በእኩያው ባቻነቱ አያናግሩትም። ሲጀመር መጠየቅ እኮ ነው ያለበት። ማነው ለአንተ ወልቃይትን ውሳኔ እንድትወስን ህገ መንግስቱ ከወሰነው በላይ አንተን ከህግ በላይ ያደረገ ማነው ነው መባል ያለበት። ሲቀጥል ወልቃይትን ከዚህ በኋላ ከአብይ አህመድ አይደለም በኃይልን የወሰደው በኃይል ነው መውሰድ ያለባቸው። ከአብይ አህመድ ጋራ መደራደር፣ ከአብይ አህመድ ጋራ መነጋገር። የአማራ ህዝብ እጅ ውስጥ የለበትም። ወልቃይት ከአማራ ህዝብ ጋር ግንኙነት የለውም። ደምላው የአማራ ህዝብ ተወካይ አይደለም፣ ብልጽግና ነው፣ የብልጽግና አሽከር ነው። ወልቃይት ያለችው በብልጽግና እጅ ናት። ብልጽግና ደግሞ በጦርነት ነው የወሰደው። በጦርነቱ ትግራይ መውሰድ ያለባት እኔ በኃይል መውሰድ ያለባቸው። ሰብሮ ገብቶ የትግራይ ኃይል መውሰድ ያለበት። አሁን ጦርነት ደገፈች፣ ጦርነት አዘዘች ነው የሚሉ ጌታቸው ብሎናል እኮ ወልቃይትን በጦርነት የማስመለሳችን እስቲል ጠረጴዛው ላይ ነው ያለ ብሎናል። ሪዮት ላይ መጥቶ ይነግረዋል ጌታቸው። ወልቃይትን በጦርነት ማስመለሳችን ምርጫው ጠረጴዛ ላይ ነው ያለ ብሎናል ጌታቸው። ይህንን ሪዮት ላይ መጥቶ ራሱ ጌታቸው ተናግሮታል። ስለዚህ በጦርነት ሊወሰዱ በጦርነት መመለስ ያለበት። እኔ የትግራይን ኃይሎች ቢያደርገኝ አንድ ቀን አይፈጅባቸውም። ለምንድን ነው ጌታ አብይ ወልቃይትን ይዞ ያለው? ለአማራ አይሰጠውም ልንገርሽ፣ ለትግራይም አይሰጥም። ምክንያቱም ያችን ቁልፍ ይዞ ከሱዳን ጋር ከኤርትራ ጋር ከአማራ ጋር እርስ በርሳቸው እንዳይገናኙ እሱ መሀል ላይ ሆኖ ግድግዳ ሊሆን ስምረቶቹን ደግሞ አሁን ጌታቸው በተጋሩ ነው የተያዘ የሚልሽ ኦኬ በቃ ትግርኛ ተናጋሪ ናቸው ያሉትና በቃ በእነሱ እጅ ቆይ አንዚህ በትግራይ እንዳለ ምን ማለት መሰለሽ የኢትዮጵያ ጠቅላይ ሚኒስተር አብርሃም በላይ ነው። ምክንያቱም ብልጽግና ውስጥ አለበት። ብልጽግና የትግራይ ነው ማለት እንችላለን። ተጋሩ ናቸው ማለት እንችላለን። አንችልም። የትግራይን ጦርነት በደቡብ ትግራይ ያለውን ዮሐንስ መንጋር ነው የመራው። የትግራይ ጦርነት የተመራው በተጋሩ ነው ማለት ይቻላል። እነዛ ዲግ አብርሃ ትልቅ ቁልፍ ቦታ ነው የነበራቸው በብልጽግና ላይ። በብልጽግና የተደረገው ነገር በሙሉ በተጋሩ ነው ማለት እንችላለን። that's what ምንም ያወራው ጌታቸው ግን ማታለያ ናት። ገባሽ? ብልጽግና ውስጥ እኮ ተጋሩ አሉ ይልሻል አብይ። አብርሃም በላይ ስላለ ዛድግ ስላለ ተጋሩ አሉ ይልሻል። ፓርላማ ላይ ትግራይን የሚወክላት በሌለበት ነው እንግዲህ ስለ ትግራይ ጣፋንታ እየወሰነ ያለው አብይ አህመድ። ያ ሁሉ ፓርላማ ውስጥ የተሰበሰበ አንድ ትግራይን የሚወክል ግለሰብ በሌለበት ነው ስለ ትግራይ ጣፋንታ እየወሰነ ያለው። ምን ማለት ነው? ልክ ፕሪቶሪያ ላይ የተፈራረሙት ከነጌታቸው ጋር ነው እንዳለው ፓርላማ ላይ ያደረገው ንግግር ደግሞ አንድ ትግራዋይ በሌለበት ትግራይን የሚወክል በሌለበት ስለ ትግራይ እንደማውራት ማለት ነው። ስለዚህ እኔ የትግራይ ኃይሎች አብይን እና ሰራዊቱን ቀጥቅጠው ከወልቃይት ማባረር ወልቃይትን በኃይል ካልሆነ በስተቀር ከአብይ ጋር በመደራደር ሊወስዷት አይችሉም። በኃይል ሊወሰዳት በኃይል ማስወጣት ያለባቸው። ለምንድን ነው የህዝብ ተፈናቅሎ ቦታ የሚቀመጡ? ደምላውና ለፍርድ ነው ማቅረብ ያለባቸው እንዴ? ከዚህ የበለጠ ንቀት አለ እንዴ? የሰው ሀገር ላይ ቁጭ ብለሽ ወንጀል ሰርተሽ ጀኖሳይድ ፈጽመሽ በድፍረት እንደዚህ የሚናገር አሸቴ ደምላውን እጁን ጣፍረው ለፍርድ ነው ማቅረብ ያለባቸው። ደመቀ ዘውዱ እጆቹን አስረው ለፍርድ ነው ማቅረብ ያለባቸው። ምዕራብ ትግራይ ላይ ሰፍሮ ያለን ወሮ በላና ዱርዬን አፍርሰው በትነው ህግን ማስከበር ነው ያለባቸው።
ህገ ወጡን አስወግደው ህግን ማስከበር ነው ያለባቸው። ምዕራብ ትግራይን በአብይ እጅ ባሳደሩት ቁጥር የትግራይ እድሜ እያጠረ የትግራይ ህዝብ እየደህየ እየተራበ በቀስታ እየሞተ ነው ያለው። ሁሉን ነገር ርግፍ አድርገው ጥለው ምዕራብ ትግራይን ማስከበር። አሁን የትግራይ ኃይሎች ፕሪቶሪያ ፈርሷል ተናግሯል ጌታ አብይ። ከእናንተ ጋር አይደለም ከጌታቸው ጋር ነው። የሚይዛቸው የሚከለክላቸው ነገር የለም። በቀጥታ ሄደው ምዕራብ ትግራይ ያለውን ወንበዴ ኃይል አፍርሰው በትነው አስወጥተው ደመቀ ዘውዱንም አሸቴንም ለፍርድ ማቅረብ ነው ያለባቸው። እኔ እንደዛ ነው። መልካም በጣም እጅግ አድርጌ ነው የማመሰግነው ማራማዊት። በጣም አመሰግናለሁ ጊዜ ስለሰጠሽኝ። በሌላ ጊዜ ደግሞ በሌላ ርዕሰ ጉዳይ እንደዚሁ ሚዲያችን ላይ እንግዳ እንደምትሆኚ ተስፋ አደርጋለሁ። የዛሬው ርዕሰ ጉዳያችንን እዚህ ላይ ጨርሰናል። ሌላ ማለት የምትፈልጊው ነገር ካለ ደግሞ እድል ልስጥሽ። ቴንኪዩ ዳይሊ። በቃ ይሄንን ነው የምለው። እኔ በጦርነት አላምንም፣ ግን ከአብይ አህመድ ጋር ኢትዮጵያና ታፎር ቱ ቢ ሲቪል ሁነሽ ከአብይ ጋር አፎርድ አታረጊም። አብይን በኃይል ነው መወገድ ያለበት። ምዕራብ ትግራይን በኃይል ነው የወሰደው፣ በኃይል ነው መወገድ ያለበት። አንቺ ግን በጣም አመሰግንሻለሁ። ሚዲያሽ መደገፍ አለበት፣ ሚዲያሽ ማደግ አለበት። ብዙ አቅም ያለሽ ልጅ ነሽ እና እውነት ሁላችሁ ናይልን ደግፏት። የናይል ሚዲያ ማደግ ለሁሉ የትግራይ ሚዲያ ማደግ ነው። ምክንያቱም አቅም አለሽ፣ ሁሉን ማድረግ የምትሽበት አቅም አለሽ እና ያንን ነው ማለት የምፈልገው። ስለሰጠሽኝ እድል አመሰግንሻለሁ። በጣም አመሰግናለሁ። በሌላ ጊዜ በጣም ብዙ ርዕሰ ጉዳዮች አሉ እኔና አንቺ የምናወራበት። በተለይ ደግሞ ከዚህ በፊት በዚሁ ጦርነት ላይ ጥቃት በደረሰባቸው ሴቶች፣ ለጾታዊ ጥቃት ለደረሰባቸው ሴቶች፣ በስማቸው የሚነገድባቸው ሴቶች የምታደርጊው ያላሳለሰ ጥረት እኔ ሳላደንቅ አላልፍም። በጣም ደፋር ነሽ። ብዙ ነገር ካንቺ ተምሬያለሁ። ድፍረትን፣ ጋዜጠኛ ማለት መንጋን ሳይሆን የሚፈራው ፊት ለፊት የሚጋፈጥ ለህዝቡ ድምጽ የሚሆን ድምጽ ለሌላቸው ወገኖች፣ አቅም ለሌላቸው ወገኖች ድምጽ እንዴት መኮን እንደሚቻል አንቺም በጣም ብዙ ነገር አሳይተሽናል። በጣም አመሰግናለሁ። በተለያዩ አጋጣሚዎች የሚደርሱኝን ኮሜንቶች ደግሞ ያው እኔም እየነገርኩሽ ነው ያለሁት በምንደዋወልበት በምንገናኝበት ሰዓትና ብዙ ርዕሰ ጉዳይ አለን ካንቺ ጋር የሚያገናኝ። በጣም አመሰግናለሁ። ለዛሬ በዚህ ጨርሻለሁ። ታንክ ዩ። እሺ የናይል ሚዲያ ቤተሰቦች እንግዲህ ከዛሬዋ እንግዳዬ ከማራማዊት ኃይሌ ጋር ያደረኩት ቆይታ የተከታተላችሁትን ይመስል ነበረ። ይሄ ፕሮግራም ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የናይል ቤተሰብ መሆን ትችላላችሁ። ቤተሰባችንም ሁኑ። ሰላም ቆዩ።